የአና ማስታወሻ ተርጓሚ አዶኒስ ተራኪ ሀና ፍቃዱ ማክሰኞ መስከረም 29 1942 ውድ ኬቲ ሞትን ተደብቆ የመኖርን ችግር ላላየው ሰው መግለጽ በጣም አስቸጋሪ ነው። በየዕለቱ የሚያጋጥሙሽ ሁኔታዎች ፈጽሞ ለማመን የሚከብዱ ናቸው። ነፍሳችንን ለማሰንበት ብለን በዚህ ሚስጥራዊ ቦታ ተደብቀን ያለነው 7 ሰዎች የዛሬን ያድርገውና እንዴት ያለ የተቀናጣ ህይወት ውስጥ አልፈን የመጣን የመደበቂያ ቦታችን ግን ገላ የመታጠቢያ ክፍል እንኳን የለውም። ገላችንን የምንታጠበው በልብስ ማጠቢያ ሳፋ ላይ ነው። ደግነቱ ከታች ባሉት የናቶ ክሌረር ቢሮዎች ውስጥ የኤሌክትሪክ የውሃ ማሞቂያዎች አሉ። ሰራተኞቹ ሁሉ ቢሮውን ለቀው ሲሄዱልን ተራ በተራ እየወረድን የየራሳችንን ሙቋ በባልዲ እያመጣን እንታጠባለን። የመታጠቢያ ክፍል አለመኖሩና ሳፋ ላይ ለመታጠብ መገደዳችን ብቻ አይደለም ችግሩ። ትልቁ ችግር አመቺ የሆነ የመታጠቢያ ስፍራ ማግኘት ነው። የሁላችንም ባህሪና የይሉኝታ ደረጃ የተለያየ እንደመሆኑ መጠን እያንዳንዱ የቤተሰቡ አባል የየራሱን የገላ መታጠቢያ ስፍራ በየራሱ መንገድና በየራሱ ጊዜ አግኝቷል። ለምሳሌ ፒተር የመለጠው ኩሽናውን ነው። ነገር ግን የኩሽናው በር ባለመስታወት ስለሆነ ፒተር ለመታጠብ ባሰበ ቁጥር እያንዳንዳችንን እየዞረ ለግማሽ ሰዓት ያህል ወደ ኩሽናው በር አካባቢ ዝር እንዳንልበት ያሳስበናል። አቶ ፋንዳን ደግሞ እዚያው መኝታ ክፍል ውስጥ መታጠብ ነው የሚፈልገው። ከታች ከቢሮዎቹ በባሊ ተሸክሞ ያመጣውን ሙቅ ውሃ እንደገና ወደ ላይኛው ክፍሉ ተሸክሞ ማውጣቱ ዋነኛው ያዋጣኛል ባይ ነው። ወይዘሮ ፋንዳን የሚስማማትን ቦታ ገና ያገኘች አትመስልም። አባባ የአቶ ክለሪልን የግር ቢሎ ነው የሚጠቀመው። እማማ ደግሞ ከኩሽናው የእሳት መከላከያ ጀርባ ያለው ጠባብና ጨለማ ቦታ ተስማምቷታል። እኔና ማርጎት የመረጥነው ከበታቻችን ያለውን ዋናውን ቢሮ ነው። ቅዳሜ ከሰዓትና እሁድ ቀኑን ሙሉ የቢሮ መጋረጃዎች ሁሉ ስለሚሸፈኑ በከፊል ጨለማ ውስጥ ነው የምንታጠበው። ይሁን እንጂ ይህ ቦታ ወዲያው ነበር የጠላሁትና ካለፈው ሳምንት ጀምሮ የተሻለ የመታጠቢያ ስፍራ ማፈላለግ የጀመርኩት። ፒተር አንድ ጥቆማ አደረገልኝ። ከታች ያለው የትልቁ ቢሮ የመጸዳጃ ክፍል ለመጠቀም እንድሞክር። ትክክለኛ ጥቆማ ነበር። ያ ክፍል የራሱ የመታጠቢያ ገንዳ ስላለው በሳፋ ስታጠብ እንደማደርገው የግድ መቆም የለብኝም። ተቀምጬ መታጠብ እችላለሁ። መብራት ማብላት እችላለሁ። ከገባው በኋላ በሩን መቀርቀር እችላለሁ። በስተመጨረሻ ደግሞ የታጠብኩበትን ውሃ ያለ ምንም ችግር ማስወገድ እችላለሁ። ከሁሉ በላይ ደግሞ አጮልቀው የሚያዩኝ አይኖች እንደሌሉ እርግጠኛ መሆን እችላለሁ። እና መሁለት ለመጀመሪያ ጊዜ ውቡንና ምቹን የመታጠቢያ ክፍሌን ሞከርኩት። አዎ በእርግጥም እዚህ ቦታ ከዚህ የተሻለ አማራጭ አለ ብዬ አላስብም። ያንቺው አና። ሐሙስ ጥቅምት 1 1942 ውድ ኪቲ ትናንትና በድንጋጤ ሞቼልሽ ነበር። ከጠዋቱ 2 ሰዓት ገደማ የመጥሪያ ደውላችን ድንገት አንጫረረ። የለመድነው የነሜፒ አደዋወል አልነበረም። ከበታቻችን ያለው የናቶ ክሌረር ቢሮ ደግሞ ከ2 ሰዓት ተኩል በፊት እንደማይከፈት እናውቃለን። እና የመጡብን ስለመሰለኝ ልቤ ስራውን እንደማቆም አለች። የመጡብን ስል እነማንም ማለት እንደሆነ መገመት የሚሳንሽ አይመስለኝም። በኋላ ግን ፖስታ አመላለሹ ሰውዬ መሆን አለበት የሚለው የሁሉም ግምት ቀስ በቀስ እያረጋጋኝ መጣ። በመደበቂያ ቦታችን እያሳለፍናቸው ያሉት ቀናት ከዕለት ወደ ዕለት ጸጥታቸው እንዳንዳች የሚጫን እየሆነ መጥቷል። ሁላችንም አይጥ ይመስል ትንሽ ኮሽታ የሚያስፈረግገን ሆነናል። መስከረም 29 የወይዘሮ ፋንዳን የልደት ቀኗ ነበር። ምንም እንኳን በቤቷ የለመደችው አይነት ድግስ ልንደግስላት ባንችልም እንደ ነገሩ አነስ ያለ ዝግጅት በስም አድርገን አከበርንላት። ማለትም ከወትሮ ለየት ያለ ግሩም ምግብ ተመገብን። አንዳንድ የቀልድ ስጦታዎች ሰጠናት። የልደት መዝሙር ዘመርንላት ወዘተ። በነገራችን ላይ ኪቲ ስለ ወይዘሮ ፋንዳን ካነሳውልሽ ነገር አንድ ለነግርሽ የሚገባ ነገር አለ። ኢትዮጵያ እንዳ ከአባባ ጋር አጉል አይነት ቅርርብ ለመፍጠር የማታደርገው ሙከራ የለም። ይሄ ነገሩ ክፉኛ ሰላም እየነሳኝ ነው ያለው። በየአጋጣሚ ፊቱን ወይ ጸጉሩን ትደባብሷለች። እግሮቿ እንዲታይላት ቀሚሷን ሆነ ብላ ገለጥ በማድረግ ከፊት ለፊቱ ትቀመጣለች።
በጣም አዋቂ ሴት ለመምሰል በየጣልቃው አንዳንድ ጥራዝ ነጠቅ አባባሎችን በመሰንዘርና ተመሳሳይ ነገሮችን በማድረግ የአባባን ቀልብ ለመሳብ ትሞክራለች። አባባ ግን እግዚአብሔር ይመስገን ጨዋታዋም ሆነ ነገሯ ሁሉ አይጥመውም መሰለኝ እምብዛም ፊት አይሰጣትም። እማማ ከአቶ ፋንዳን ጋር እንደዚህ አይነት ነገር አታደርግም። ይሄ ደግሞ ራሷ ፋንዳን ባለችበት ፊት ለፊት ተናግሬዋለሁ። ያንቺው አና። አርብ ጥቅምት 9 1942። ውድ ኪቲ፣ ዛሬ በጣም የሚያሳዝኑ ወሬዎች ነው የምነግርሽ። የትምህርት ቤት ጓደኞቻችንን ጨምሮ አብዛኛዎቹ አይሁድ ወዳጆቻችንና ወገኖቻችን ከያሉበት በግፍ እየታፈሱ እየተወሰዱ ነው ይባላል። እነዚህ ሰዎች የናዚ ፖሊሶች እጅግ በርህራሄ በጎደለው መንገድ ከብቶች በሚጫኑባቸው የጭነት መኪናዎች፣ የባቡር ፉርጎች እያፈጉ ነው አሉ ወደ ግዙፉ የዌስተርቦርግ ጊዜያዊ የአይሁዶች ማጎሪያ ጣቢያ የሚወጭኗቸው። ስለ ዌስተርቦርጉ የማጎሪያ ጣቢያ የሚወራ ሁሉ በጣም የሚዘገንን ነው። ለ100 ሰዎች አንድ ሻወር እንኳን አይዳረስም አሉ። የመጸዳጃ ቤቱ ኮታ ደግሞ ከዚህም ይብሳል። ለዚሁ ጉዳይ በብዛት የተገነቡት አዳራሾች በጾታም ሆነ በእድሜ የተከፈሉ አይደሉም። ወንዶች፣ ሴቶችና ህፃናት በአንድነት ተከፋፍተውና ተደራርበው ነው የሚተኙት። በዚህ ምክንያት የሚፈጠረው ከሞራል የራቀ ሁኔታ በጣም የሚያስፈራ ነው። እዚያ ቦታ ጥቂት ቀናት ወይም ወራት ያሳለፉ ሴቶችም ሆኑ ልጃገረዶች በአብዛኛው ለእርግዝና ይዳረጋሉ አሉ። ስለዚህ አስከፊና አስፈሪ ነገሮች አልፎ አልፎ ሜፔ ስታወራ ልብ ባልሰማ እንደሚሻለኝ እየታወቀኝ ከአጠገቧ ንቅንቅ ማለት ግን ያቅተኛል። በዚህ ላይ እሷ ራሷ በእኛ ጦስ በገባችበት ጣጣ የተነሳ ስጋቷ ከኛ የሚብስ እንጂ የሚያንስ እንዳልሆነ አውቃለሁ። ለምሳሌ አሁን በቅርቡ እንኳን ያጋጠማትን ስትነግረን አንዲት እግሮቿ ሽባ የሆኑ ምስኪን አሮጊት አይሁድ ከሜፔ መኖሪያ ቤት ደጃፍ ላይ ኩርምትምት ብላ ተቀምጣ አገኘቻት። የናዚ ፖሊሶች ነበሩ ጭነዋት የሚወስዱበትን መኪና ይዘው እስከሚመለሱ እዚያ ቦታ ንቅንቅ ሳትል እንድጠብቃቸው አዘዋት የሄዱት። ታዲያ ሜፔ ነገሩ ምንም ያህል ቢያሳዝናትና አሮጊቷን ወደ ቤቷ ልታስገባት አልደፈረችም። እንዲህ ያለውን አደገኛ ሙከራ ማንም አያደርገውም። ይህንን ሲያደርግ ላገኙት ማንኛውም ሰው ናዚዎቹ ቅንጣት ምህረት የላቸውም። ወዲያውኑ አይሁዶች ወደሚጋዙበት የተረገመ ስፍራ የሚጭኑት። እንግዲህ ታይሽ ኪቲ፣ ይህን እያወቁ ነው ሜፔ እና አቶ ክሌረር እኛን ሰባታችንን ደብቀው የሚቀልቡ። ያንቺው አና። ሐሙስ ጥቅምት 29 1942። ውድ ኬቲ፣ እንዴት አይነት ጭንቀት ውስጥ እንዳለው ልነግርሽ አልችልም። አባባ በጣም ታሟል። ኃይለኛ ትኩሳት እያሰቃየው ነው። ፊቱ ሽፍታው ወሩት እንደ ቲማቲም ቀልቷል። በሽታው ምን እንደሆነ በየግላችን ከመገመት በቀር እርግጠኛ መሆን አልቻልንም። አስቢው ኪቲ፣ ያለንበት ዶክተር እንኳን መጥራት የምንችልበት እንዳልሆነ ታውቂያለሽ። እማማ ቢያንስ ትኩሳቱን ለመቀነስ የተለያዩ ነገሮችን እየሞከረችለት ነው። ያልነገርኩሽ ነገር እንዴት እንደሆነ አላውቅም፣ ለልጅ አይሆንም በሚል ምክንያት እንዳነባቸው አይፈቀዱልኝም የነበሩ አንዳንድ መጽሐፍት አሁን እየተፈቀዱልኝ ነው። ለምሳሌ አሁን ኤቫ ሲዩዝን እያነበብኩ ነው። ግን ይገርምሻል፣ ትምህርት ቤት ውስጥ ከምናነባቸው የፍቅር ታሪክ መጽሐፎች ጋር እምብዛም ልዩነት ሊታየኝ አልቻለም። በእርግጥ ነው አንዳንድ አዳዲስ ነገሮች አግኝቼበታለሁ። ለምሳሌ የገዛ ገላቸውን ጨርሶ ለማያውቋቸው ወንዶች በገንዘብ ስለሚሸጡ ሴቶች የሚያወራበት ቦታ አለ። እነዚህ ሴቶች ለዚህ ድርጊታቸው ከወንዶቹ የሚጠይቁት ክፍያ ቀላል እንዳልሆነም ይጠቅሳል። ምንም አይነት የህይወት አጣብቂኝ ውስጥ ገብቼ ይህንን ለማድረግ የምገደድበት ሁኔታና አጋጣሚ ቢፈጠር ሀፍረቱ ብቻ እንደሚገለኝ እርግጠኛ ነኝ። ይልቅስ ኬትዬ፣ እዚሁ መጽሐፍ ላይ ስላገኘሁት ሌላ አዲስ ነገር ልንገርሽ። የመጽሐፉ ዋና ባለ ታሪክ የሆነችው ኤቫ በየወሩ ስለምታየውና የወር አበባ ስለሚባለው ልዩ ክስተት ይጠቅሳል። እና እኔም የመጀመሪያውን የወር አበባዬን የማይበት ጊዜ በጣም እየናፈቀኝ ነው። የኛ የኒስቶች ብቻ የሆነው ይህ አስገራሚ ክስተት እጅግ አስፈላጊ ከሆኑት የተፈጥሮ ሚስጥሮች አንዱ መሆን አለበት። ያንቺው አና። ቅዳሜ ህዳር 7 1942። ውድ ኬቲ፣ ማማ ይህን ሰሞን ብስጭታም ሆናለች። የዛሬው ደግሞ ባስ ያለ ይመስላል።
እሷ እንዲህ አይነት ስሜት ውስጥ ናት ማለት እኔን የሚጠብቀኝ አንዳች ጣጣ አለ ማለት ነው። ግን ለምን ይሆን እማማም አባባም አንድ ቀን እንኳን ማርጎትን ተቆጥተዋት የማያውቁትና እኔ ላይ ሲሆን በትንሹ በትልቁም ያለ የሌለ ወርጅብኛቸውን የሚለቁብኝ? ትናማታ የሆነውን ልንገርሽ። ማርጎት በውስጡ ደስ የሚሉ ስዕሎች ያሉበት አንድ መጽሐፍ እያነበበች ነበር። ከዚያ ድንገት ብድግ አለችና መጽሐፉን ስትመልስ ማንበብ እንድትቀጥል ምልክት ካደረገችበት በኋላ እዚያው አስቀምጣው ወደ ላይኛው የእናቶ ፋንዳን ክፍል ወጣች። እኔ ደግሞ በዚያው ሰዓት ምንም የሚሰራው ስራ ስላልነበረኝ እንዲሁ ተጎልቼ ነበርና እሷ ነቅነቅ ከማለቷ መጽሐፉን ብድግ አደረኩኝና እያገላበጥኩ ስዕሎቹን መመልከት ጀመርኩ። ማርጎት ተመልሳ ስትመጣ መጽሐፏን እጄ ላይ ስታየው ግንባሯን እንደሆነ ነገር አጨመታተረችና እንድመልስላት ጠየቀችኝ። ስዕሎቹ ስላጓጉኝና በጥርፊያ ገለጥ እያደረኩ ተጨማሪ ስዕሎችን ለማየት እየሞከርኩ ብቻ ማርጎት የበለጠ መናደድ ጀመረች። እንዲሁ ደግሞ እማማ ተደረበችላትና እሱም መጽሐፍ በያሁኑኑ ለማርጎት መልሽላት፣ እያነበበችው የነበረችው እኮ እሷ ናት አለች። ልክ ይህን ጊዜ አባባ እኛ ወደ ነበርንበት ክፍል ገባ። ስለምን እያወራን እንደነበር እንኳን ሳያውቅ የማርጎትን በቅሬታ የተጨፈገገ ፊት በማየት ብቻ እሱ ምን ላይ ዞረብኝ። ምን ነው ዋና ምን ነው እሺ ብቲ ሲል ግሳጼውን ጀመረ። እንደው ማን ይሙት ያለ ፍቃድሽ ከመጽሐፎችሽ አንዱን ማርጎት ብድግ አድርጋ ማንበብ ብትጀምር አንቺስ ቅር የማይልሽ ነሽ አለኝ። እዚያው በዛው መጽሐፉን ቁጭ አደረኩኝና ክፍሉ ለቅቄላቸው ወደ ራሴ ክፍል አመራው። የነሱ ግምት በሁኔታው ተናድጄ ወይም ተቀይሜ እንደወጣው ነው። እኔ ግን አልተናደድኩም አልተቀየምኩም። ብቻ አንድ ይህ ነው የማይባል ደስ የማይል ስሜት ተሳፍሮብኝ እንደነበር አውቃለሁ። እኔና ማርጎት በምን አይነት ተራ እንካ ሰላንቲያ እንደተጋጨን እንኳን በብል ሳይረጋገጥ አባባ ፍርድ ለመስጠት መቸኮሉ ፈጽሞ አግባብ አልነበረ። እውነት ለመናገር እማማና አባባ ጣልቃ ባይገቡ ኖሮ መጽሐፉን እኔው ራሴ ወዲያውኑ ለማርጎት መልሼ መስጠት የማይቀር ነበር። እነሱ ግን ማርጎትን አንዳች ታላቅ የፍርድ መዛባት የደረሰባት ይመስል እሷን ብቻ ወገነው ቆሙላት። ግን ለምን? እማማ ማርጎትን መወገኗ እንኳን አዲስ ነገር አይደለም። እማማና ማርጎት ሁሌም እንደተደጋገፉ ነው። ይህንን በደንብ ስለማውቅ የማማ የተለመዱ ንዝንዞችም ሆኑ የማርጎት አልፎ አልፎ ብቅ የሚሉ እንግዳ ስሜቶች እምብዛም አያስጨንቁኝም። በእርግጥ ሁለቱም እወዳቸዋለሁ። የምወዳቸው ግን እማማም እናቴ ስለሆነች ማርጎትም እህቴ ስለሆነች ብቻ ነው። ለአባባ ያለኝ ስሜት ግን ከዚህ በጣም ይለያል። አንዳንዴ ማርጎትን እንደ ምሳሌ እየጠቀሰን ከፍ ሲያደርጋት የምታረገውን ነገር ትክክለኛነት ሲያረጋግጥላት ሲያመሰግናት፣ በተለይ ደግሞ በአባትነት የፍቅር ስሜት ሲደባብሳሳ የሆነ ነገር ውስጤን ሲያኝከው ይሰማኛል። ምክንያቱም ለአባባ ያለኝ ፍቅር ከመጠን ያለፈ ነው። በጣም ነው የማከብረው። በዓለም ላይ ከሱ ሌላ የምወደው ፍጡር የለም ማለት እችላለሁ። እሱ ግን ማርጎትን በሚያይበት አይን እንደማያይ የሚታወቀው አይመስለኝም። ማርጎት በዓለም ተወዳዳሪ የሌላት ውብ ጨዋና ለሁሉም የምትመች ልጅ ናት እንበል። ቢሆንም ግን እኔም እንደ አንድ ሙሉ ሰው የመቆጠርና በቁም ነገር አይን የመታየት መብት እንዳለኝ ነው የሚሰማኝ። እስከማውቀው ድረስ ግን ምን ጊዜም የቤተሰቡን ጋር እኔ መሆኔን ሁሉም እንደሚስማሙበት ነው። ለማደርጋቸው ነገሮች ሁሉ በእጥፍ ስከፍል ነው የኖርኩት። መጀመሪያ ቁጣቸውን በመቻል ከዚያ ደግሞ የተጎዳውን ስሜቴን ለብቻዬ በማስታመም ከዚህ ወዲህ ይህንን በግልጽ የሚታይ አድሎ ታግሾ መቆየት የምችል አይመስለኝም። አዎ ከአባባ የምፈልገው ነገር ግን እሱ ሊሰጠኝ የማይችለው አንድ ነገር አለ። ስለ እውነት ለመናገር በማርጎት ቀንቼ አይደለም። መቼም ቀንቼባት አላውቅም። ማራኪ ቁመናዋንም ሆነ ቆንጅናዋን እንኳን ምን ነው ለኔ ባደረገው ብዬ የተመኘውበት ጊዜ የለም። የአባባን እውነተኛ ፍቅር የማገኝበት ጊዜ ክፉኛ እየናፈቀኝ ስለመጣ ብቻ ነው። እዚህ ላይ እውነተኛ ፍቅር ስል አባባ እንዲያፈቅረኝ የምፈልገው ልጁ በመሆኑ ብቻ ሳይሆን በእኔነቴ በአናነቴ ነው ለማለት ነው። አባባ ላይ እንዲያሙጥኝ ልጥፍ የምለው በውስጤ የቀረውን እንጥፍጣፊ ቤተሰባዊ ስሜት እንዲያስኩ መቀጠል የምችለው በእሱ አማካኝነት ብቻ እንደሆነ ስለሚታወቀኝ ነው። በእርግጥ አባባ የማያውቅልኝ ብዙ ነገሮች አሉ። ለምሳሌ እንደ እሳተ ጎመራ በውስጤ የታመቀውን ሆድ ብሶቴን ቢያንስ አልፎ እማማ ላይ ማስተንፈስ ጊዜያዊ ውጥረቴን በመጠኑም ቢሆን ረገብ እንደሚያደርግልኝ አይረዳልኝም። እኔም በተመለከተ እማማ ያሉባትን ድክመቶች እንዳነሳበትም ጨርሶ አይፈልግም።
ድንገት ሳያስበው በእኔና በማማ መሃል ስላለው ችግር ካነሳውበት በዚያም ብሎ ርዕሱን ያስቀይረኛል። ግን እኮ ኬትዬ ዙሪያዬን እንደ ጥቁር ደመና ከከበበኝ የችግር ማዕት ዋነኛው ሸክሙም ሆነ እያደር ከአቅሜ በላይ የሆነብኝ የመጣው ይኸው የማማ ነገር ነው። እንዴት አድርጌ ብቻዬን አምቄው መኖር እንደምችል አላውቅም። አሁንም ቢሆን በእርግጠኝነት ልለው የሚችለው ነገር አለ። እኔና ማማ በሁሉም ነገር ፍጹም ተቃራኒዎች ነን። ስለሆነ በምኑ የምንጋጭ ዘንድ የግድ ነው። እዚህ ላይ ኪቲ በማማ ባህሪ ላይ ፍርድ መስጠቴ አይደለም። ምክንያቱም ይህ በእኔ አቅም ፍርድ ሊሰጥበት የሚችል ነገር እንዳልሆነ አውቃለሁ። ችግሩ እኔ እንደ እናት ላያት በመፈለጌና እሷ ደግሞ ያን ልትሆንልኝ አለመቻሏ ብቻ ነው። ስለዚህ በተቻለኝ አቅም እኔ የራሴ እናት ለመሆን መጣር አለብኝ። አሁን ራሴ ከሁላቸውም ነጥዬ ነው ያለሁት ማለት ይቻላል። ለተሳፈርኩበት የህይወት መርከብ ካፒቴኗም እኔው ራሴ ነኝ። ይህ የብቸኝነት ጉዞ የት እንደሚያደርሰኝ ደግሞ ወደፊት የማየው ይሆናል። ይህ ሁሉ እየሆነ ያለው በተለይ በአንድ ዋነኛ ምክንያት ነው። አንዲት ትክክለኛና የቀራት የማትበል እናት ከልጇ ጋር የሚኖራት ግንኙነት እንዴት መሆን እንዳለበት በአይምሮዬ የቀረጸልኝ ምስል አለ። በኔዋ እናት የዚህ ምስል አሻራ በደበዘዘ መልኩ እንኳን ማግኘት አልቻልኩም። እናትነትን በተመለከተ የማማን ጉለቶች በተቻለኝ ሁሉ ልብ ላለማለት የማደርገው ጥረት የለም። የማየውን ሁሉ እንዳላየው ለማለት ብዙ ጊዜ ወስናለሁ። የማማን ጥሩ ጎኗን ብቻ ለማየትና እሷ ውስጥ ማግኘት ያልቻልኩትን ሁሉ ራሴ ውስጥ ለመፈለግ እሞክራለሁ። ግን አይሰራም ኪቲ፣ ፈጽሞ አይሰራም። ከሁሉም የሚብሰው ደግሞ የአንዳች የሚያህል የህይወት ክፍተቴን እማማም አባባም ሊገነዘቡልኝ አለመቻላቸው ነው። እኔም በእነሱ ብቻ ለመፍረድ መገደዴ ነው። ለመሆኑ የልጆቻቸውን ፍላጎት ሙሉ በሙሉ ማርካት የሚችሉ ወላጆች በዚህ ምድር ላይ ይኖሩ ይሆን ወይ የሚለው ጥያቄም አይምሮዬ ውስጥ መንከባለል ከጀመረ ሰንብቷል። አንዳንዴ ምን እንደማስብ ታውቂያለሽ ኪቲ? እግዚአብሔር ሊፈትነኝ የፈለገ ይመስለኛል። እስካሁንም ሲፈትነኝ የቆየና ወደፊትም ሲፈትነኝ እንደሚቆይ አይነት ሆኖ ይሰማኛል። ስለዚህ የማንንም አራያም ሆነ የማንንም መልካም ምክር መጠበቄን ትቼ በገዛ ራሴ ጥሩ ሰው መሆን መቻል አለብኝ። ይህንን አደረኩ ማለት ያለ ማንም ድጋፍ በሁለት እግሮቼ መቆም የሚያስችለኝን ጥንካሬ አገኘው ማለት ነው። እዚህ ዲያሪ ላይ የቸከቸኳቸውን እነዚህን የብሶት ቃላት ከኔ ሌላ ሊያነባቸው የሚችል ማንም ፍጡር እንደማይኖር ከመጀመሪያ የወሰንኩት ነገር ነው። ታዲያ ራሴን በራሴ አይዞሽ ከማለት ሌላ ማን አይዞሽ ባይን እንዲመጣልኝ እጠብቃለሁ? ኪቲ የዚህን ያህል እንኳን የው አይደለሁም። ነገር ግን ከየትም ይሁን ከየት አይዞሽ የሚለኝና የሚያጽናናኝ ካላገኘው ብቻዬን ልወጣው የሚከብደኝ ችግር ውስጥ ነው ያለሁት ለማለት ፈልጌ ነው። ታዲያ በእኔም በኩል ምንም የሚጎሉ ነገሮች የሉም ማለት አይደለም። ከሚገባው በላይ ብዙ ጉለቶች እንዳሉብኝ ያውቃለሁ። እናም በየቀኑ ራሴን ለማሻሻል እጥራለሁ። ደጋግሜ እጥራለሁ። ስለ ቤተሰቦቼ የሚገርመኝ ሌላ ነገር ደግሞ ምን መሰለሽ ኪቲ? አና እንዲህ ናት ብለው በአንዱ አመለካከታቸው እንኳን አይረጉም። ያሰኛቸው ዕለት አና ማለት የበሰለች የምታደርገውን የምታውቅና ጨዋ ልጅ ናት። እናም ማወቅ የፈለገችውን ሁሉ እንድታውቅ ይፈቀድላት። ይህን ባሉ ማግስት ደግሞ አና ማለት ምንም የማታውቅ ደደብ ግልገል፣ ነገር ግን ከምታነባቸው መጽሐፎች ብዙ አስደናቂ ቁም ነገሮችን አውቄያለሁ ብላ በከንቱ የምትመጻደቅ ወገኛ ናት። አይገርም? እኔ እኮ አሁን ሕፃን አይደለሁም። ማንም እንዲያሞላቅቀኝም ሆነ የማደርገውን ሁሉ እያንኳሰሰ እንዲያፌዝብኝ አልፈልግም። ምንም እንኳን ገና በደንብ ቅርጽ ስላልያዘልኝ በቃላት ለማስፈር ጥቂት የሚቸግረኝ ቢሆንም የራሴ የሆነ አመለካከት፣ የራሴ የሆነ ዓላማና የራሴ የሆነ አቅጣጫ አለኝ። አቤት ምን ያህል ነገሮች በውስጥ የታመቀው እንደ ሾርባ እየተንተከተኩ እንዳለ ምን ነው አየሽልኝ ኪትዬ። ትክክለኛ ማንነቴን መረዳት ጨርሶ ከተሳናቸውና እንዳንዳች ትክክት እያሉኝ ከመጡ ሰዎች ጋር የግዴን ተቻችዬ ለመኖር የማደርገው ጥረት ምን ያህል አድካሚ እንደሆነ ምን ነው ባወቅሽልኝ ኪትዬ። ለዚህ እኮ ነው በስተመጨረሻው ምን ጊዜም የስሜቴ ብቸኛ ተጋሪ እንደሆንሽው እንዳንቺ ውድ ዲያሪ ፊቴን የማዞረው። የመጀመሪያውም ሆነ የምጨርሰው አንቺ ላይ ነው ኪቲ።
ምክንያቱም የማያልቅ ትዕግስት ያለሽ አንቺ ብቻ እንደሆንሽ አውቃለሁ። መቼም ባለውለታዬ ነሽና እኔም አንድ ነገር ቃል ልግባልሽ ኪቲ፣ ምንም ይሁን ምን እንባዬን ዋጥ አድርጌ ከዚህ ችግር የምወጣበት የራሴን መንገድ እስከማገኝ ድረስ በጭራሽ ተስፋ አልቆርጥም። ይሄ ቃሌ ነው። እንደማላሳፍርሽም እርግጠኛ ሆኜ። በተረፈ አንድ የምመኘው ነገር ቢኖር የጥረቴን ውጤት የማይበት ጊዜ ሩቅ ባልሆነ፣ ወይ ደግሞ አንድ በትክክል የሚያፈቅረኝና ከስር አይዞሽ እያለ የሚያበረታታኝ ሰው በኖረኝ ብዬ ነው። ይህን ያህል አማረረች ብለሽ አትፍረጅብኝ ኪትዬ። ይልቁንም ምን ጊዜም አንድ ነገር አስታውሽ፣ አንዳንዴ እኔም ብሆን እንደ ርችት ልፈነዳ ከምችልበት ነጥብ ልደርስ እችላለሁ። ያንቺው አና። ማክሰኞ ህዳር 10 1942። ውድ ኪቲ፣ የሚገርም ትልቅ ዜና ልነግርሽ ነው። በመደበቂያ ቤታችን አብሮን የሚጠለል ሌላ 8ኛ ሰው ልንጨምር ነው። አዎ፣ ብታምኝም ባታምኝም እንደዛ ልናደርግ ነው። የአንድ ሰው መጨመር ያለንበትን ሁኔታ በመጠኑም ቢሆን የበለጠ እንዲከፋ ማድረጉን አጥተነው አይደለም። ነገር ግን ሁሉም ነገር ማብቃቃት እንደምንችል ስለገመትን ነው። በተለይ ደግሞ አሁን በየጊዜ እዚያ ውጪ ስላሉ አይሁዶች ወገኖቻችን የምንሰማቸው ዘግናኝ ወሬዎች ይብሱን እየከፉ የመምጣታቸው ሁኔታ ስለመጣበብም ሆነ ስለ ምግብ እጥረት እንድናስብ የሚፈቅዱልን አይደሉም። እኛ 7ታችንን እንኳን በቄጡ የማታፈናፍነን ይህችኑ ሚስጥራዊ ቦታችንን ሊጋራን የሚመጣው አዲሱ እንግዳችን አልበርት ዱሴል የሚባል የጥርስ ሐኪም ነው። የሰው ባለቤቱ አምላኳ ሲያድላት በመላው አይሁድ ላይ የወረደው ምጽአት እንዲህ እንዳሁኑ ከመጣጣፉ በፊት ከሀገር ከወጣች ወዲህ ያለ አንዳች ዘመድ አዝማድ ብቻውን የሚኖር ፍጡር ነው። አቶ ዱሴልን እና አባባም እና አቶ ፋንዳንም በስሱም ቢሆን ያውቁታል። እናም ሲበዛ ዝምተኛ ስለመሆኑና አብሮ ለመኖር የማይከብድ ሰው ለመሆኑ ሁሉም የተስማሙ ይመስላል። ለአቶ ዱሴል ልናዘጋጅለት ስለምንችለው የመኝታ ቦታ በተለያዩ አማራጮች ላይ ከተወያየን በኋላ እኔና ማርቆት ክፍል ውስጥ የማርቆትን አልጋ እንዲይዝና ማርቆት ዋና ክፍል ውስጥ ከማማና ከአባባ ጋር እንድትተኛ ተስማማን። ያንቺው አና። ማክሰኞ ህዳር 17 1942። ውድ ኪቲ፣ በማከለኛው የጋራ ክፍላችን ወይም ሳሎን ውስጥ ሁላችንም ተሰባሰብንና ለክፉ ቀን ያልነው ኮኛክ ከፍተን አቀባበል እናደርግለት ስንጠባበቀው የነበረው አቶ ዱሴል በአቶ ክሌረር መሪነት ጠባቧን ሚስጥራዊ ደረጃ ከወጣ በኋላ ከፊት ለፊታችን ብቅ አለ። ስለኛ ቤተሰብ በተለይ ደግሞ ስለ አባባ ብዙ ሳያውቅ አይቀርም። ምክንያቱም አባባን ገና ሲያየው መብረቅ የመታው አይነት ነበረ ክው ብሎ የቀረው። አቶ ዱሴል በዚያው በደነዘዘ ስሜቱ ገብቶ ከተቀመጠ በኋላ የሚናገረው የጠፋው አይነት ለጥቂት አፍታዎች ያህል በጸጥታ ሁላችንንም በአይኖቹ ሲዳስሰን ቆየ። እኔ ምለው ወደ ቤልጂየም ሸሽታችኋል ሲባል አልነበረም እንዴ? በሚል ጥያቄ ለመጀመሪያ ጊዜ አንደበቱን አለቀቀ። ሁሉንም ነገር በዝርዝር ነገር ነው። ጎረቤታችንም ሆኖ ሌላ ማንኛውም ሰው በተለይ ደግሞ የናዚ ፖሊሶች ወደ ቤልጂየም ያመለጥን እንዲመስላቸውና ምንም አይነት እኛን የመፈለግ ሙከራ ከማድረግ ተስፋ ቆርጠው እንዲታቀቡ ሆን ብለን የሐሰት ማስታወሻ ቤታችን ውስጥ ተን እንደመጣን አስረዳ ነው። ይህ ብልህነታችን ይብሱን ያስደነቀው አቶ ዱሴል ያለ አንዳች ተጨማሪ ጥያቄ ጉደኛዋን ሚስጥራዊ የመደበቂያ ቦታችንን ከወዲያ ወዲህ በሚያማትሩ እንግዳ አይኖቹ መቃኘት ቀጠለ። ሁሉም ነገር ማመን ከሚችለው በላይ እንደሆነበት ያስታውቃል። ያንቺው አና። ሐሙስ ህዳር 19 1942። ውድ ኪቲ፣ ለሁላችንም ገምተነው እንደነበረው አቶ ዱሴል በጣም የሚመች ጥሩ ሰው ነው። ትንሿ ክፍሌን ከኔ ጋር መጋራቱም የጠላው አይመስልም። ስለ እውነት ለመናገር እኔ ግን ከአንድ ጨርሶ ከማላውቀው እንግዳ ጋር እንኳንስ የመኝታ ክፍሌን ተራ ቁሳቁሴ መጋራት የማይዋጥልኝ አይነት ሰው ነኝ። ግን ምን ታደርጊዋለሽ ኪቲ፣ አንድ ሰው ጥሩና ትክክል ነው ብሎ ላመነበት ዓላማ ሁሉ ተገቢውን መስዋዕትነት ለመክፈል ዝግጁ መሆን መቻል አለበት። እና ያለ አንዳች ማመንታት ነበር ፈቃደኝነቴን የገለጽኩለትና በውሳኔም በእጅጉ የረካሁት። ዋናው ነገር አንድ ወገናችንን ማዳን መቻላችን ነው። ሌላውና ተከትሎ ሊመጣ የሚችለው ችግር ሁሉ ከቁጥር ሊገባ አይገባም ይላል አባባ። በእርግጥም 100% ትክክለኛ አባባል ነው።
አቶ ዱሴል ገና የመጣለትና ለመጀመሪያ ጊዜ ክፍላችን ውስጥ ብቻችንን እንደሆነ ነበር የጥያቄ ማአት ያክተለተልብኝ። ገላ መታጠብ የሚቻለው የት ቦታና መቼ እንደሆነ፣ የመጸዳጃ ቤቱ መጠቀም የሚቻለው በምን ሰዓት እንደሆነ፣ እንደዚህ አይነት ጥያቄዎች ቀድሞ ነገር መነሳታቸው አንቺን ሊያስቅሽ ይችል ይሆናል ኪቲ። ነገር ግን በመደበቂያ ቦታዎች ውስጥ ተገፋፍተን ለሚኖሩ ሰዎች እጅግ አሳሳቢ ጉዳዮች ናቸው። የአቶ ዱሴልን ጥያቄዎች አንድ በአንድ ከመለስኩለት በኋላ በተጨማሪ ሊጠነቀቅባቸው ስለሚገባቸው የቤቱ ሕግጋት ዝርዝር ማብራሪያ ሰጠሁት። አንድ ነገር ግን በመጠኑ አስገረመኝ። የአቶ ዱሴል ነገሮችን የመረዳት ችሎታ በጣም ትክ ያለ ነው። ስለ እያንዳንዱ ነገር ቢያንስ 2 ጊዜ መጠየቁና እኔም ደጋግሜ ለመመለስ መገደዴ ሳያንስ ያንኑ አያስታውሰውም። ምናልባት በህይወቱ ላይ ድንገት የተጋረጠበት ለውጥ ሙሉ በሙሉ አቅሉ አዛብቶበት ሊሆን ይችላልና ጥቂት ከረምረም ሲልና እኛንም ሆነ ይህን ቦታ እየተላመደ ሲመጣ ይህ ሁኔታው ቀስ በቀስ እየተሻሻለ ወደ ቀድሞ ይዘቱ ይመለስለታል የሚል ተስፋ አለኝ። በተረፈ አቶ ዱሴል ከመደበቂያ ቦታዎች ውጪ ስላለው ዓለም እስከዛሬ ያልሰማናቸው ብዙ ነገሮች ነገረን። በጣም አሳዛኝ ዜናዎች ነው ይዞልን የመጣው። ቁጥር ስፍር የሌላቸው ጓደኞቻችን፣ ጎረቤቶቻችን፣ ዘመዶቻችንና በየአካባቢያችን የምናውቃቸው ሰዎች ወደ አሰቃቂው እጣቸው ተወስደዋል። አንዳንዱ ምሽት እንደ ጉንዳን በሚርመሰመሱበት ባለ አረንጓዴና ግራጫ ቀለም የናዚ ሰራዊት ካሚዮች ጩኸት ሲታወቅ ይነጋል። ጀርመኖቹ ካሚዮቻቸውን በእያንዳንዱ ደጃፍ እያቆሙ በቤት ውስጥ የሚኖሩ አይሁዶች እንዳሉና እንደሌሉ ያጣራሉ። ካገኙ ወዲያውኑ ጠቅላላውን ቤተሰብ ይጭኑታል። ካላገኙ ደግሞ ወደሚቀጥለው ቤት ያመሩና እንደዚያው ያደርጋሉ። እንዲህ እንደኛ ቤቱን ጥሎ ወጥቶና ጥሩ መደበቂያ ፈልጎ ራሱን ካልሰወረ በቀር ማንም ሰው ከናዚዎቹ የተጠናከረ አሰሳ የማምለጥ እድል የለውም። አሳሾቹ አንዳንዴ ሊስት ይዘው ስለሚዞሩ አይሁዶች እንደሚገኙበት እርግጠኛ የሆኑበትን ቤት ብቻ ነው አስከፍተው የሚገቡት። አልፎ አልፎ ደግሞ በእጃቸው የገቡ አይሁዶችን ገንዘብ አስከፍለው የሚለቁበትም ጊዜ አለ። በዚህ መልኩ የሚለቁት አንዳንዱ አይሁድ የሚጠይቁት የገንዘብ መጠን እንደ ያዦቹና እንደ ሁኔታው ይለያያል። በጥንት ዘመን ይደረግ እንደነበረው የባሪያ ፍንገላ አይነት። የሁኔታው አሳዛኝነት የደረሰበት ደረጃ ማንም ሰው በውስጡ ሊኖረው ከሚችለው የማዘን አቅም በላይ ነው። አብዛኛውን ጊዜ አመሻሹ ላይ ደንገዝገዝ እስኪልልኝ ጠብቄ አንዱ መጋረጃ በትንሹ ገለጥ አደርግና ቁልቁል ወደ ጎዳናው አጮልቃለሁ። ምንም የማያውቁ ምስኪን ሰዎች ጆሮ በሚያስጨንቅ እሪታ እያለቀሱና ኩስ እያሉ ከሚከተሏቸው ህፃናቶቻቸው ጋር ርዝመቱ ለአይን በሚታክት ሰልፍ ያለምንም ርህራሄ እየተገፈታተሩ እያመነጫጨቁና እየደበደቡ በሚነዷቸው ጥቂት የናዚ ሰዎች መሪነት አንገታቸውን እንደደፉ ወደሚጠብቃቸው ሰው ሰራሽ ገሃነም ሲተሙ ያለው። በሚደረግባቸው ድብደባ ለሚወድቁት እንኳን እንደምንም ተንገታክተው መነሳትና ጉዟቸውን መቀጠል የግድ ነው። ይህ የሞት ጉዞ የሚምረው ምንም አይነት አይሁድ የለም። ሽማግሌዎች፣ አሮጊቶች፣ አራስ ህፃናት፣ የደረሱ ነፍሰ ጡሮች፣ የደከሙ በሽተኞች ወዘተ ሁሉም አፉን ከፍቶ ወደሚጠብቃቸው ጥቁር የህይወት ኦሜጋ ይነዳሉ። እኛ እዚህ ውስጥ ያለነው ምን ያህል እድለኞች እንደሆነ አይታይሽም ኪቲ? ምንም ልንረዳቸው ስለማንችላቸውና እዛ ውጪ አሳራቸውን እየዛቁ ስላሉ ወላጆቻችን የማናውቅ ቢሆን ኖሮ እንብዛም የሚያስጨንቀን ነገር አይኖርም ነበር ማለት ይቻላል። ከውድም ውድ የምላቸው ጓደኞቼ ገሚሶቹ ናዚዎች እጅ በሚማቅቁበት፣ ገሚሶቹ ደግሞ ይህንኑ ሽሽት ከቤታቸው ወጥተው በዚህ አጥንት በሚሰብር የሌሊት ቁር ቱቦ ለቱቦ በሚሽለኮልኩበት በዚህ ክፉ ጊዜ እኔ የሞቀ አልጋ ውስጥ መተኛቴን ሳስበው ምን እንደሚሰማኝ ታውቂያለሽ ኪቲ? በቃ እንዴት ልበልሽ፣ ክፉ ልበ ድንጋይ ከሃዲ የሆንኩ አይነት ይሰማኛል። ራሴ ያሳፍረኛል። ከፍጥረት ጀምሮ ባለው የሰው ልጅ ታሪክ ውስጥ በጭካኔያቸው ተወዳዳሪ በሌላቸው በእነዚህ የዚሽ ምድር መርገምቶች እጅ ስለወደቁት የቅርብ ጓደኞቼ ባሰብኩ ቁጥር ተራራ የሚያህል ፍርሃት ይሰፍርብኛል። የእያንዳንዳቸው የጣር ድምጽ በየተራ እየመጣ ይሰማኛል። ለዚህ ሁሉ ያበቃቸው ወንጀላቸው ምንድነው አትይኝም ኪቲ? ወንጀላቸውማ ትልቁ ወንጀላቸውማ አይሁድ ሆነው መፈጠራቸው። ያንቺው አና
አርብ ህዳር 20 1942። ውድ ኪቲ፣ ውጪ እየተካሄደ ስላለው ነገር የምሰማው ሁሉ በምን አይነት ስሜት ማስተናገድ እንዳለብኝ ማናችንም በቅጡ ያወቅንበት አይመስለኝም። አይሁድ ነክ ዜናዎች ሲደርሱን ይህ የመጀመሪያው ባይሆንም እንዲህ እንደሰሙኑ እንዲህ የሰራ ማንነታችንን ሰርስራው የገቡ ከስጋ ደማችን የተዋሃዱበት ጊዜ ግን አልነበረም። ይሁንና ማድረግ የምንችለው አንዳችም ነገር በሌለበት ጉዳይ ላይ መጨነቁ አላስፈላጊ መሆኑ የተግባባንበት ይመስል ሁላችንም በተቻለ ሁሉ የወትሮውን ሳቅ ጨዋታችንን በነበረበት ሁኔታ ለማቆየት ትግሉን ተያይዘናል። በፊት ሜፔ ስለ አንድ በቅርብ ስለምናውቀው ሰው በናዚዎች መወሰብ በነገረችን ቁጥር እማማና ወይዘሮ ፋንዳን ነበሩ የመጀመሪያዎቹ እየዬ ባዮች። ታዲያ ይህ ሁኔታ እያሳሰባት ሜፔ ወሬ መንገሩን ከናካቴው ተወቹ። አቶ ዱሴልን ግን ገና ከመግባቱ ነበር ከግራ ከቀኝ የሚወረወሩና ማለቂያ የሌላቸው ጥያቄዎች ማጣደፍ የጀመርነው። ታዲያ ሳይቸግረው በገዛ ውትወታችን ከአቶ ዱሴል አንደበት የሰማናቸው ወሬዎች ከሚገባው በላይ ዘግናኝና አስፈሪ ከመሆናቸው የተነሳ እንዲህ በዋዛ ከአይምሯችን ልናወጣቸው አልቻልንም። ይሁንና አሁንም ቢሆን ከፍተኛ ጥረት ልናደርግበት የሚገባ ነገር አለ። ይህ እንደ አንዳች የተሳፈረን ጭንቀት በመጠኑም ቢሆን ረገብ እንዳለልን በተቻለ ፍጥነት ወደ ቀድሞ ቤተሰባዊ ጨዋታችንና በሽሽቃችን መመለስ መቻል አለብን። ምክንያቱም አሁን በሁላችንም ላይ እየታየ ያለው ሐዘን፣ ጭንቀት፣ ትካዜና አንገት መድፋት ለኛም ሆነ ውጪ ላሉት ወገኖቻችን ቅንጣት የሚፈይደው ነገር የለም። ደግሞስ እቺ ሚስጥራዊ የመደበቂያ ቦታችንን ሚስጥራዊ መጨነቂያ ቦታችን ማድረግ ምን ትርጉም አለው? እንደው ስለ እውነት እንነጋገርና ኪቲ፣ ስበላ፣ ስጠጣ፣ ቆሜም ተቀምጬም ወይ ደግሞ በእያንዳንዷ ደቂቃ ስቃይ ውስጥ ስላሉ ወገኖቼ ማሰብ እና መጨነቅ አለብኝ። አንዳንዴ ድንገት በሚፈጠሩ አስቂኝ አጋጣሚዎች መሳቅ የፈለኩ ሳለ ወዲያውኑ ስሜቴን ማቀብና በጊዜው በተፈጠረብኝ የደስታ ስሜት በራሴ ማፈር አለብኝ። በወገኖቼ የደረሰው ክፉ ዕጣ እያመነዠኩስ ቀንና ሌሊት ማልቀስ አለብኝ? አላደርገውም ኪቲ፣ በጭራሽ አላደርገውም። ላደርገው የሚገባኝም አይመስለኝም። በዚህ ላይ የጊዜ ጉዳይ ነው እንጂ ይህ ሰቆቃ ማለፉ እንደማይቀር እምነቴ ነው። በእንቅርት ላይ ጆሮ ደግፍ ነው የሚባለው ኪቲ። ሌላም ችግር አለ። ይሄኛው ግን እኔን ብቻ የሚመለከተኝና እስካሁን ስነግርሽ ከነበረው አንጻር ከታየ አጉል መቀናጣት ሊመስልብኝም ይችላል። ቢሆንም ቢያንስ ላንቺ ለመንገር ያለኝን ፍላጎት ማቀብ አልችልም። አሁን አንድ አዲስ ስሜት እየተጸናወተኝ ነው። የኔ ከምላቸው ሁሉ ርቄ ጸጥ ረጭ ባለ አውላላ በረሃ ላይ ብቻዬን እየተንቆለልኩ ያለው ይመስለኛል። ሰማይ የሚያህል ክፍተት ዙሪያዬን የከበበኝ ይመስለኛል። ይህ ስሜት ከዚህ በፊት የማውቀው አይነት አይደለምና ልለምደው አልቻልኩም። የዛሬና ያርገውና ከአይምሮዬ ሙሉ በሙሉ ይወጠር የነበረው ከትምህርት ቤት ጓደኞቼ ጋር በመናደርጋቸው ፍሬከርስኪ ወሬዎች፣ ጨዋታዎች፣ ልፊያዎች ወዘተ ነበር። አሁን ግን አሰብኩ እንኳን ከተባለ የማስበው በጣም ደስ ስለማይሉ ነገሮች ነው፣ ወይ ደግሞ ስለራሴ። በዚህ ላይ ከዚህ ሁሉ ጊዜ በኋላ ስለ አባባ እየገባኝ የመጣውን ነገር ልንገርሽ ኪቲ። አባባ ወደር የማይገኝለት ጥሩ አባት እንደሆነ ቅንጣት ጥርጥር የለኝም። ቢሆንም ከኩያ ጓደኞቼ ጋር አሳልፋቸው የነበረውንና አሁን እንደ ሰማይ የራቀኝን ትንሿን የልጃገረድነት ዓለሜን ሊተካልኝ በፍጹም እንደማይችል እርግጠኛ ሆኛለሁ። ያንቺው አና። ረቡዕ ጥር 13 1943። ውድ ኪቲ፣ ዛሬ ጠዋት እንደገና በሁሉ ነገር ስበሰጫጭ አረፈድኩ። አንድም ነገር በወጉ መከወን አልቻልኩም ነበር ማለት ይቻላል። የውጩ ክፋትና ሰቆቃ ጭራሹን እየተባባሰ ነው። ቀን ከሌሊት እነኛን ያልታደሉ ወገኖቻችንን ከያሉበት እየጎተቱ የመጫኑና የማጋዙ ስራ እጅግ በስፋት ቀጥሏል። አንዳንዱ ቤተሰብ እንደ ፈንዲሻ በየአቅጣጫው እየተበተነ ነው። አባቶች፣ እናቶችና ልጆች ደግሞ ላይተያዩ ተለያይተዋል። ልጆች ከትምህርት ቤት ወደ የቤቶቻቸው ሲመለሱ ወላጆቻቸውን አያገኟቸውም። ከገበያ ሲመለሱ ሴቶች ቤተሰቦቻቸው ሁሉ ተወስደውና ቤታቸው ታሽጎ ይደርሳሉ። አይሁድ ያልሆኑ የሆላንድ ዜጎችም ሽብር ውስጥ ናቸው። ወንድ ልጆቻቸው ለውትድርና ስልጠና በግዴታ ወደ ጀርመን ይልኩባቸዋል። ሁሉም ሰው በፍርሃት ተወሯል።
ለሌሊት ደግሞ በመቶዎች የሚቆጠሩ የጦር አውሮፕላኖች የሆላንድን ጥቁር ሰማይ እየቀዘፉ በጉያዎቻቸው ባቀፏቸው ቦምቦች ወደሚታረሱት የጀርመን ከተሞች ይምዘገዘጋሉ። ከበላያችን ሲያልፉ ድምጻቸው እንዴት እንደሚያስፈራ ጠይቂኝ ኬቲ። ቦምቦቻቸውን የሚያዘንቡባቸው ህዝቦች ምን አይነት ምድራዊ ገሃነብ ሊያዩ እንደሚችሉ አንቺው ገምቺ። አፍሪካና ሩሲያ ውስጥ ብቻ በየሰዓቱ በመቶዎችና በሺዎች የሚቆጠሩ ሰዎች እያለቁ ነው። እንደ በጋ ሰደድ እሳት እየተንቀለቀለ ካለው ከዚህ የፍጅትና የእልቂት ቁጣ ውጪ መሆን የሚችል ማንም የለም። ዓለም ከዳር እስከ ዳር በጦርነት ፍላት እየተንገበገበች ነው። የህብረ ብሔሩ ጦር አንጻራዊ ስኬት እየቀና ያለ ይመስላል። ይሁን እንጂ አሁንም ቢሆን መጨረሻው ምን እንደሚሆን መገመት ፈጽሞ አይቻልም። በተረፈ እኛም በተመለከተ ልልሽ የሚችለው ነገር ቢኖር በጣም እድለኞች ነን። አዎ በሚሊዮኖች ከሚቆጠሩ ሰዎች የተሻለ ባለእድሎች ነን። ስለ እውነት ለመናገር እኛ ምን አለብን? ቢያንስ ያ የምንፈራው ነገር እስኪደርስ ድረስ ያለንበት ሰላምና ምቾት ለማማረር የሚመች አይደለም። እዚህ አምስተርዳም ውስጥ እንኳን አብዛኞቹ ልጆች እላያቸው ላይ ለስሙ ጣል ባደረጓቸው ራፊዎችና ባለቁ ነጠላ ጫማዎች ነው በየጎዳናው ውር የሚሉት። የሚደርቡት ኮት የላቸውም፣ ባርኔጣ የላቸውም፣ ስቶኪንግም ሆነ ካልሲ የላቸውም። እርዳታ የሚያደርግላቸው ማንም የለም። ሆዳቸው ባዶ ነው፣ አንጀታቸው ተጣብቋል። ጠኔያቸውን ለማስታገስ ያህል የጠወለገ ጥሬ ካሮት ሲያኝጉ በየመንገዱ ይታያሉ። ከቀዝቃዛው ቤታቸው ወጥተው በቀዝቃዛው ጎዳና እየተንቀጠቀጡና ጥርሶቻቸውን እያንቀራጨጩ ተጉዘው ከትምህርት ቤታቸው ሲደርሱ የሚጠብቃቸው የብዙኑ ቆፈናም የመማሪያ ክፍሎች ናቸው። አዎ አምስተርዳምም ሆነ በመላው ሆላንድ ችግሩ ክፉኛ ከመባባሱ የተነሳ ልጆች በየጎዳና እየተዘዋወሩ አላፊ አግዳሚውን ቁራሽ ዳቦ መለመን ጀምረዋል። ብቻ ምን አለፋሽ ኬቲ፣ የጦርነት ስላስከተለውና እያስከተለም ስላለው ቁጥር ስፍር የሌለው የኑሮ ጋሬጣ ልዘርዝርልሽ ካልኩ ለሰዓታት መቀጠል እችላለሁ። ግን ምን ዋጋ አለው? ትርፉ ራስን ማስጨነቅና አንቺንም ማሰልቸት ነው። የክፉ ቀን እስኪያልፍ በተቻለ አቅም ራሳችንን እያረጋጋን መጨረሻውን ከመጠበቅ ሌላ ማድረግ የሚችለው አንዳችም ነገር የለም። አዎ መጠበቅ ብቻ። እናም እኛ አይሁዶች መጨረሻችንን እየጠበቅን ነው። መላው ዓለምም እየጠበቀ ነው። ሌሎች ብዙዎች ደግሞ የመሞቻቸውን የመጨረሻውን ቅጽበት እየጠበቁ ነው። ያንቺው አና ቅዳሜ ጥር 30 1943። ውድ ኪቲ፣ መጠኑን ልገመቹ በማችሁ የእልህ ስሜት ውስጥ እየተንተከተከ ነው ኪቲዬ። ጮሂ ጥፊ ብረሪ እያለኝ ነው። ግን ደግሞ ይህንን ስሜት የማሳየት እንደሌለብኝ አውቃለሁ። ምን አባቴ እንደማደርግ እንጃለኝ። ጣሪያው እስኪሰነጠቅ የማለት ወይ እማማ ደህና አድርጌ ቀልቧን የመግፈፍ ወይ ደግሞ እስኪወጣልኝ ድረስ ስቅ ብዬ የማልቀስ ብቻ አንዳች ይህ ነው የማይባል ፍላጎት ክፉኛ እየተፈታተነኝ ነው። ሰዎችን አልቻልኳቸውም። ስድባቸው፣ ግልምጫቸው፣ ፉተታቸው፣ መሰረት የለሽ ቁጣቸው፣ ምን ልበልሽ ኪቲ ሊያሳብዱኝ ነው። ደግሞ እኮ የሚገርመው ነገር በእኔ አቅጣጫ አነጣጥሮ የሚሰዷቸው ቃላቶች ቀስቶቻቸው አንድም ቀን ኢላማቸውን ስተው ያለማወቃቸው ነው። ትልቁ ህመም ያለው ግን ቀስቶቹ ሲወጉሽ እንዳይመስልሽ ለመንቀል ስትሞክሪ ነው። ድንገት ብድግ ብዬ ሁላቸውም ላይ የሆዴን ላምባርቅባቸው እመኛለሁ። ማርጎት ላይ፣ አቶ ፋንዳን ላይ፣ አቶ ዱሴል ላይ፣ ሌላዩን ተይና አባባ ላይ ለምንድነው ሰላም የማትሰጡኝ? እስቲ አንድ ሌሊት እንኳን ትራሴን በእንባዬ ሳይርስ አይኖቼ ሳይቆጠቁጡኝ የአናቴ ትርታ እንደ ከበሮ ሳይደልቅብኝ የማሳልፍበት ፋታ ስጡኝ። ምን ነው ከናንተስ በገላገለኝ። እረ እንደውም ከናንተ ብቻ ሳይሆን ከዚህ ቀፋፊ ዓለምን በገላገለኝ ብዬ ብጮህባቸው ምንኛ ቀለል ባለኝ። ግን አልችልም ኪቲ። የስሜቴን ስብራት እንዲያዩብኝ አልፈልግም። በእነሱ ምክንያት የተፈጠሩ ቁስሎችን እንዲያዩ ምንም አይነት እድል ባልሰጣቸው መርጣለሁ። ምክንያቱም ከዚህ በኋላ ጥፋታቸውን ለማካካስ የሚያደርጉልኝ አጉል ሽሩሩ የበለጠ የሚያስጠላኝና በመጽናናት ፈንታ ጭራሹን ጮሂ የሚያሰኘኝ እንደሆነ አውቃለሁ። ብቻ እንዴት በሆነላቸው እንደሚተውኝ አላውቅም።
በእያንዳንዷ ድርጊቴ ነው ስም የሚያወጡልኝ ኪቲ። ትንሽ ካወራው አጉል ልታይ አትበይ ይሉኛል። ዝም ስል ምን ነው ፈዘሽ ይሉኛል። መልስ በሰጠኋቸው ደፋር አይናውጣ ነኝ። ከነሱ የተሻለ ሐሳብ ከሰነዘርኩ አሽሟጣጭ የልጅ ቡዳ ነኝ። ደክሞኝ አረፍ ካልኩ ሰነፍ ስራ ፈት ነኝ። ገበታ ላይ አጎራረሴ ከወትሮ ጎላ ካለ ራስ ወዳድ ነኝ። ምንም አይውልኛል ኪቲ። ደደብ፣ ፈሪ፣ መሰሪ ወዘተ። ቀኑን ሙሉ ስሰማ የምውለው ያው አንድ አይነት የወቀሳ ዘፈን፣ ከሚገባው በላይ አስቸጋሪ ልጅ ስለመሆኔ። ምንም እንኳን ሁሉንም ነገር ስቄ የማሳልፈውና ከቁብም የማልቆጥረው ባስመስልም ውስጡን እንዴት ቆሽቴ እያረረ እንዳለ እኔ ብቻ ነኝ የማውቀው። በሆነ ተአምር እግዚአብሔር ፊት ለፊት ባገኘው ምን እንደምጠይቀው ታውቂያለሽ ኪቲ? ከሁሉም ጋር መግባባት የሚያስችለኝን አዲስ ተፈጥሮ እንዲሰጠኝ። የግል ሊሆን አይችልም። ለኔ ተብሎ አንድ የተሰጠኝ ተፈጥሮ አለ። መጥፎ ሊሆን እንደማይችል እርግጠኛ ነኝ። ሁሉ እንዳለ ሆኖ ኪቲዬ፣ በበኩሌ ግን እነሱ ሊገምቱ ከሚችሉት በላይ ሁላቸውንም ላስደስትና ከእያንዳንዳቸውም ጋር ሰላም መፍጠር የምችልበትን መንገድ እየፈለኩ ነው። ያንቹ አና። ቅዳሜ የካቲት 27 1943። ውድ ኪቲ፣ ውጥረቱ ጨምሯል። የህብረ ብሔሩ ጦር በጀርመኖች ላይ ለማካሄድ ያቀደውን ድንገተኛ ወረራ ከሰሞኑ ቀናት በአንዱ ይጀምራል በሚል ተስፋ አባባ ያችን ቀን በናፍቆት እየጠበቃት ነው። ዊንስተን ቸርችል ይዞት ከነበረው ኒሞኒያ እያገገመ መሆኑ ተነገረ። ነፃነትና ሰላም ወዳዱ ማህተመ ጋንዲ እህል ኋላ ለመቅመስ በግል እያደረገ ያለው የረሃብ አድማ ቀጥሏል። በጣፈንታ ነው የማምነው ባይዋ ወይዘሮ ፋንድ እኛ የሰው ልጆች ተጨነቅንም አልተጨነቅንም የሚሆነው ከሞት ዝነፍ አይልም እያለች ትደሰኩራለች። አንዳች ነገር ኮሽ ባለ ቁጥር ግን ከማናችንም በላይ የምትንጠረጠረውና የምትገባበት የሚጠፋት እሷኑ ወይዘሮ ፔትሮኔላ ፋንዳን ናት። አሁን ደግሞ አንድ ነገር ጨርሶ ልገምጪው በማችው ጉድ መጣብን ኪቲ። ይህ የተደበቅንበት ቦታ ከዚህ በፊት እንደነገርኩሽ አባባና አቶ ክሌረር በሽርክና የንግድ ስራቸውን የሚያካሂዱበት ህንጻ የመጨረሻ ወለል ላይ የሚገኝ ሚስጥራዊ ክፍል ነው። ታዲያ ምን ተፈጠረ አቲም? ለካ ህንጻው አከራይቷቸው የነበረው ሰውዬ ማለትም ባለቤትየው ለአቶ ክሌረር ምንም ሳያሳውቃቸው ህንጻውን ለሌላ ሰው ሽጦታል። እናልሽ በቀደም ለማታ አዲሱ የህንጻው ባለቤት እድሳትና አንዳንድ ለውጦች የሚያደርግለትን መሐንዲሱን አስከትሎ የህንጻውን ይዘት ከላይ እስከታች ለመጎብኘት ከተፍ አለልሻ። ደግነቱ ያጋጣሚ ጉዳይ ሆኖ አቶ ክሌርም ያንን ዕለት ያለ ወትሮ በጠዋት ነበር ከቢሮ ገብቶ ስራ የጀመረው። እናም ሰውየውን እያዘዋወረ ሁሉንም የህንጻ ክፍሎች አስጎበኘው፣ ከኛዋ ሚስጥራዊ ቦታ በስተቀር ማለት ነው። እኛ ወዳለንበት የሚያስተላልፈው በር ግን ቁልፉ ለጊዜው በእጁ እንደማይገኝ ከገለጸና ይቅርታ ከጠየቀ በኋላ ሰውየውን እና መሐንዲሱን ሸኛቸው። እንግዲህ አዲሱ የህንጻ ባለቤት ተመልሶ ካልመጣና የቀረውን ክፍል ማለትም ውዱን ሚስጥራዊ ቦታችንን ልይ ካላለ በቀር ለጊዜው አደጋውን አልፈነዋል። ተመልሶ ከመጣ ግን አሁን እኔና ማማ ጥሩ እየተግባባን መተናል። ቢሆንም ገና ብዙ ይቀረናል። ማርቆት ጭምትነቷ እየባሰባት ነው። አባባ አንድ በሆዱ አሙቆ የያዘውና ለማንም ሊተነፍሱ ያልፈለገው ነገር እንዳለ ያስታውቅበታል። ሆኖም ያው የምናውቀው ጥሩ ጨዋው ተወዳጁ አባባ ነው። አዲስ የመጣልን ቅቤና ማርጋሪን በገበታችን ላይ የለያንዳንዳችን ድርሻ ቆንጠር እየተደረገ በየሳህናችን ላይ ተደረገልን። በእኔ አመለካከት እና ወይዘሮ ፋንዳን ምንም ነገር ሲያከፋፍሉ ግልጽ የሆነ ማዳላት ይታይባቸዋል። እነማማ ግን ጭቅጭቅና ጸብ ፍራቻ ነው መሰለኝ ቅሬታቸውን በሆዳቸው ከመያዝ በስተቀር ትንፍሽ አይሉ። በጣም ያሳዝናል። እንደኔ ግን ኪቲ ለነዚህ አይነት ሰዎች መድኃኒቱ በይሉንታ ከመታሰር ይልቅ የተሰማሽን እዚያው በግልጽ መንገር ነው። ያንቺ አና። አርብ መጋቢት 12 1943።
ውድ ኪቲ፣ እስከዛሬ ያልበላ ነው የቦለቄ አይነት ያለ እንዳይመስልሽ። አንዳንድ ሰሞንማ ጠዋት ማታ ቦለቄ ነው። የስሙ ብዛትና የአይነቱ ብዛት ቦለቄ ብሎ ነገር ለአይኔ እንኳን እያስጠላኝ መጥቷል። አሁንማ ገና ስለሱ ሳስብ ወደ ላይ ይለኛል። ዘወትር አመሻሹ ላይ በመክሰስ መልክ የሚሰጠን ዳቦ በእጥረት ምክንያት እንድናቋርጥ ተደርገናል። ሰሞኑን ከያስኩት መጽሐፍ ላይ ማን እንደሚያላቅጠኝ እንጃ። የአይና ቡዲ ቤከር ድርሰት ሲሆን ርዕሱ ዘኖክ አት ዘ ዶር ይባላል። በነገራችን ላይ ኪትዬ ርዕሱን ልባልሽልኝ። ታሪኩ ስለ አንድ ቤተሰብ ሲሆን የተጻፈበት የስነ ጽሑፍ ውበት እጅግ ልዩ ነው። በተረፈ በአብዛኛው የሚያወራው ስለ ጦርነት፣ ስለ ደራሲዎች እንዲሁም ሴቶች ነፃ ስለሚወጡበት መንገድ ምናምን ነው። እኚህ እንኳን ብዛም አልጣሙኝም። አቶ ፋንታን ሰሞኑን ግልፍተኛና ነጭናጫ ሆኗል። ምክንያት የሲጋራ እጥረት። የተረፉን ጥቂት የቆርቆሮ ምግቦች መመገባችንን እንቀጥል ወይስ ለባሰ ቀን እናቆያቸው በሚል አጀንዳ ያደረግነው ረጅም ቤተሰባዊ ክርክር በእኛ አሸናፊነት ተጠናቀቀ። በእጃችን ያለውን እየተመገብን ነገን እንዳመጣጡ እንቀበለዋለን። ጫማዎቼ ሁሉ እየጠበቡኝ ስለመጡ እግሮቼ ማስተናገድ አልቻልኩም፣ ከብትሶቼ በቀር ማለት ነው። አንድ ቤት ውስጥ ታሽጎ ለሚኖር ሰው ቡትስ ምን ጥቅም አለው? ቢጨንቃቸው አንድ ርካሽ ሰንደል ጫማ አስገዙልኝ። እሱን በሳምንት ጊዜ ውስጥ በትንቱን ወጣ። እንግዲህ ያቺው የፈረደባት ሜቴ እንደ ፍጥር ጥሯት አድርገኝ እንጂ የአባባ ጸጉር ቆራጭ ሆኜልሻለሁ ኪትዬ። አባባ ቆራረጤን በጣም ወዶታል። ለዚያውም አልፎ አልፎ መቀሴን ሳት ሲለው ጆሮውን ቆንጠጥ እያደረኩበት። እንደ አባባሉማ ከሆነ ጦርነቱ አልፎ ከዚህ ቦታ ወጥተን እንደ ቀድሞ አኗኗራችንን ስንመለስ እንኳን ከእንግዲህ ወዲህ ወደ ጸጉር ቆራጭ ቤት እንደማይሄድ ነው በኩራት መንፈስ የገለጸልኝ። እኔስ ቀላል ኮራው መሰልሽ ኪትዬ? ያንቺው አና። ቅዳሜ መጋቢት 27 1943። ውድ ኪቲ፣ በአባባ ጊዜያዊ መምህርነት ስንከታተለው የነበረው የሾርት ሃንድ ኮርስ አጠናቀቅን። አሁን ደግሞ ፍጥነታችንን ለማሻሻል ልምምድ ልንጀምር ነው። አሪፎች አይደለም ኪቲ? ስለ ጊዜ ማሳለፊያዎች ይበልጥ ላብራራልሽ የሚገባ ይመስለኛል። አዎ የጊዜ ማሳለፊያዎች ነው የምላቸው። ምክንያቱም እዚህ ቦታ ምንም የምናደርገው ነገር ስለሌለ ያለን አማራጭ ጊዜው በተቻለ ፍጥነት የሚያልፍበትንና የዚህ ቦታ ቆይታችን መጨረሻ ቶሎ የሚመጣበትን ሁኔታ መፈለግ ብቻ ነው። እና አብዛኛውን ጊዜን የማሳልፈው መጽሐፍ በማንበብ ሲሆን ከተወሰነ ጊዜ ወዲህ በአፈ ታሪኮች ሜቶዶሎጂስት ለጉዱ ተለክፌያለሁ። እና አብዛኛውን ጊዜን የማሳልፈው መጽሐፍን በማንበብ ሲሆን ከተወሰነ ጊዜ ወዲህ በአፈ ታሪኮች ማይቶሎጂስት ለጉዱ ተለክፌያለሁ። በተለይ ደግሞ በሮማና በግሪክ አማልክት። ያልተለመደ ምርጫዬ ሁሉንም ግራ አጋብቷቸዋል። አሁን እንጂ የያዘኝ አጉላባዜ በራሱ ጊዜ እንደሚለቀኝ የሁላቸውም እምነት ነው። በእኔ እድሜ በሚቶሎጂ የተለከፈ ሌላ ወጣት አይተውም ሰምተውም እንደማያውቁ ደጋግመው ይናገራሉ። እንግዲህ እነሱ እንደሚሉትም ከሆነ ምንድነው ችግሩ? እኔ መጀመሪያው አልሆነ። አቶ ፋንዳን ጉንፋን ቢጤ ይዞታል። ነገሩ እንዳባባሉ ከሆነ ጉንፋንም ላይሆን ይችላል፣ ጉሮሮዬን ይከረክለኛል ነው የሚለው። እየፈጠረ ያለው ግርግር ግን አትጠይቂኝ። ፈለጠኝ ነው፣ ቆረጠኝ ነው፣ ነደድኩ ነው፣ ነጭ ሽንኩርት ነው፣ ካሞሜላ ነው፣ ባህር ዛፍ ቅጠል አንዴ ደረቱን አንዴ አንገቱን ማሸት ነው፣ መታጠን ነው። ብቻ ስንቱን ላውራሽ። በዚህ ላይ የማቃሰቱ፣ የወድ ብሶቱ፣ የንጭንጩ። ኧረ ተይኝ ኪቲ። አሁን አሉ ከሚባሉት ዋና የጀርመን የዜና አገልግሎቶች ድርጅቶች አንዱና ትልቁ ሮይተር አንድ ሌላ አስደንጋጭ መግለጫ አስተላለፈ። በጀርመን ቁጥጥር ስር በዋሉ ማናቸውም ሀገሮች የሚገኙ አይሁዶች ሁሉ ከሐምሌ 1 በፊት ከያሉበት ሀገር እንዲወጡ ይገደዳሉ። ከዚያ ከሚያዝያ 1 እስከ ግንቦት 1 ባለው የአንድ ወር ጊዜ ውስጥ መላው ዩቱሬሽት ከአይሁዶች ነፃ መሆን አለበት። ይታይሽ ኪቲ፣ ከአይሁዶች ነፃ መሆን አለበት።
ልክ አይሁዶች በረሮ ወይም ተምች ሆኖ ይመስል። ከግንቦት 1 እስከ ሰኔ 1 ባለው ተከታዩ የአንድ ወር ጊዜ ደግሞ የሰሜን እና የደቡብ ሆላንድ ክፍለ ሀገራት ሁሉ ከአይሁዶች ነፃ መሆን አለባቸው። በመግለጫው መሰረት የተጠቀሱት ቦታዎች በተጠቀሰው ጊዜ ከአይሁዶች ነፃ ለማድረግ በተደረገው ሰይጣናዊ ዘመቻ የሆነው ሁሉ እዚያው ተከድኖ ይብሰል እንጂ ልነግርሽ አቅም የለኝም። እሺ ጌትዬ፣ ያንቺው አና። አርብ ሚያዝያ 1 1943። ውድ ጌቲ፣ እንደው ምን ይሆን የሚሻለኝ ጌትዬ? ጨርሶ ያልጠበቁት ሌላ ጣጣ ውስጥ ገባውልሽ። በጥቁር ነጥቦች በተሽኮረኮረው ስሜ ላይ እንደገና ሌላ ትልቅ ጥቁር ነጥብ ትናንትና ማታ አልጋዬ ላይ ጋደም ብዬ ለወትሮ የመኝታ ሰዓት ጸሎቴን አብሮኝ የሚያደርገውንና በመጨረሻም ደህና ደሪ ብሎኝ የሚወጣውን አባባን እየጠበቁ ሳሉ እማማ ወደ መኝታ ክፍሌ ገባችና አልጋዬ ጫፍ ላይ በዝግታ ተቀመጠች። በዚህ ባልተለመደ ሁኔታ ግራ እየተጋባው እያለሁ ለስለስ ባለ የልመና አይነት ድምፅ አናዬ፣ አባትሽ የያዘውን ስራ ስላልጨረሰ ለጊዜው መምጣት አይችልም። ለዛሬ ጸሎትሽን ከኔ ጋር ብታደርጊስ? በበኩሌ ደስታውን አልችለውም አለችኝ። የኔ መልስ ግን ፈጣንና አጭር ግልጽ ነበር። አይሆንም እማማ። ለምን አናዬ? ምን አለበት ስትል በድጋሚ ጠየቀችኝ። በቃ እማማ አይሆንም፣ ስለማልፈልግ ነው እማማ። እማማ በዝግታ ብድግ አለች። ለአፍታ ያህል መኝታ ያጠገብ ቆም ብላ በጸጥታ ቆዘመችና በቀስስተኛ አረማመድ ወደ በሩ አመራች። አንድ ከዚህ በፊት የማላውቀው ስሜት በሰራ አካላቴ ሲሰራጭ ተሰማኝ። እማማ በሩ ጋር እንደደረሰች ድንገት ወደኔ ዞር አለችና እዚያው በዚያው ድፍርስርሳቸው በወጣ አይኖቿ ቁልቁል እያየች ላስቸግርሽ አልፈልግም አና፣ ፍቅር በግዴታ አይሆንም ብላኝ ወጣች። እንባ ያጋቱት አይኖቿ አይኔ ላይ ቀሩ። እዚያው ጋር ደም ባልኩበት ተራራ የሚያህል የጸጸት ስሜት ተከመረብኝ። ምን አይነት አንጀት ቢኖረኝ ነው በዚያ ሁኔታ ያየው አጨክኝና ፊት ነስቼ ልሰዳት የቻልኩት? ብደብቃትስ ለኔስ ለሷስ ምን ጥቅም ይኖረዋል? አይሰራም፣ ጨርሶ አይሰራም። ያም ሆነ ይኪቲ ለማማ አዘንኩላት። በጣም ከልብ ያዘንኩላት። ምክንያቱም በህይወቴ ለመጀመሪያ ጊዜ ለሷ ያለኝ ቀዝቃዛ ስሜት ምን ያህል ሊያማት እንደሚችል አየሁላት። በተለይ ፍቅር በግዴታ አይሆንም የሚሉት ቃላት ካፏ በወጡባት ቅጽበት ፊቷ ላይ ይታይ የነበረው እንደ ጥቁር ደመና በሰፊው ያጠላው ሐዘን እስከመቼውም ከዓይኔ ሊጠፋ የሚችል አይመስለኝም። ስሜቴን ሳይደብቁ ሐቁን እንደመናገር ከባድ ነገር የለም ጌቲ። ቢሆንም ሐቁን የነገርኳት እኔና እሷ የሰሜንና የደቡብ ዋልታዎች ያህል እንደተራራቅን አውቃለሁ። ደግሞም እሷ ናት ገፍታ እንዲያራቀችኝ። ሊያስከትሉ የሚችሉትን ውጤት ችላ በማለት በየዕለቱ በትንሽ በትልቁ የምትሰነዝርብኝ ዘለፋዎችና አላስፈላጊ ማበሻቀጦች ተደራርበው ነው አሁን ልታሳየኝ የምትሞክራቸው ማናቸውም አይነት የፍቅር አቀራረቦች የማይሞቁኝ የማይበርዱኝ። ልክ እኔ በአግባብ የለሽ ቁጣዎቿ ዘውትር ሽምቅቅ እንደሚለው ነው በእኔና በሷ መሀል የነበረው ፍቅር ነፋስ እንደወሰደው ለመጀመሪያ ጊዜ የተገነዘበው ልቧም ዛሬ ሽምቅቅ ያለው። እጅግ ስትንሰቀሰቅ እኩለ ሌሊት አለፈ። ከዚያም በኋላ ቢሆን እንቅልፍ በዓይኗ ሳይዞር ነበር የነጋላት። ታዲያ ዛሬ ቀኑን ሙሉ አባባ አይኖቼን ሲሸሻቸው ዋለ። አልፎ አልፎ ሰዓት እያለው በቅጽበት ያህል መልከት ሲያደርገኝ እንኳን አይኖች ውስጥ በጉልህ የተጻፉት የወቀሳ ቃላት በደንብ ይነበቡልኝ ነበር። እንዴት እንደዚህ ትጨክኛለሽ አና? እንዴት እናትሽን ይህን ያህል እስከማሳዘን ትደርሻለሽ? የሚሉ መራር የክስ ቃላት። በበኩሌ ግን ይቅርታ የሚያስጠይቀኝ ምንም አይነት በደል ፈጽሜያለሁ የሚል እምነት የለኝም። በልብ ያለውን እውነት ነው የነገርኳት። ደግሞም እኮ ይሁን ያድር ይሆናል እንጂ እማማ ራሷ በራሷ ጊዜ ሐቁን ማወቅ አልቀረም። ወጣም ወረደ ጌቲ የማማን ባሞራ ያባባ ጭንቀትም ብዛም ደንታ ይሰጠኝ አይመስለኝም። እውነት ለመናገር እንደውም ውስጡን ደስ እያለኝ ነው።
ምክንያቱም እኔን እድሜን ሙሉ ሲሰልቀኝ ኖረው እነሱ ገና አሁን ለመጀመሪያ ጊዜ ተሰማቸው ያለውና ሰማይ የተደፋባቸው ያለ የተደናገጡበት ይህ አይነቱ ስሜት ነው። እናም አንድ ቀን የእውነታ እንደሚገለጽላቸውና ችግሬንም እንደሚረዱልኝ ተስፋ አደርጋለሁ። በተረፈ ከእንግዲህም ቢሆን ልቤ ውስጥ ያለው ስሜት ምንም ይሁን ምን ሀቁን ከመናገር ወደ ኋላ አልልም። ምክንያቱም ከስር ማስተንፈሱ ነው ለኔም ለነሱም የሚበጀን። ለረጅም ጊዜ በውስጥሽ አምቀሹ የምታቆየው ችግር አንድ ቀን የግዱን የፈነዳለት ለተቀባዩም ሸክሙ ከባድ ነው። ያንቺው አና። ቅዳሜ ግንቦት 1 1943። ውድ ኪቲ፣ አንዳንዴ እዚህ ስላለው አኗኗራችን ሳስብ እንደኛ የመደበቅ እድል ካላገኙት አይሁዶች አንፃር እኛ ገነት ውስጥ ነው ያለነው እስከማለት ተደርሳለሁ። እንዲያም ሆኖ አልፎ አልፎ በተለይ የውጭ ውጥረት ረገብ ቢያለልን እለት እያንዳንዳችን አሁን ስለምንገኝበት ሁኔታ እያሰብኩ ህልም ውስጥ ያለው እስኪመስለኝ ድረስ ሁሉም ነገር እውነቱ ያጠራጥረኛል። እድሜያችንን ሙሉ በዚያ ያለ ዴሉክስ የኑሮ ደረጃ ያሳለፍን የሚሊዮነር ቤተሰቦች አባባም አቶ ፋንዳንም ሚሊዮነሮች ነበሩ። እንዴት በምን ታምር አመት እንኳን ባልሞላ ውስጥ እንደዚህ ለማመን የሚያዳግት ሁኔታ ልንዘግብ ቻልን? ማለቴ እንዴት የዚህን ያህል ልንወርድና ልንርመጠመጥ ቻልን? እያንዳንዳችንም ሆነ እያንዳንዳችን ለየራሳችን የነበረን ግምት ክብርስ የት ገባ? ጥቃቅን ምሳሌዎች ኪቲ። እዚህ ቦታ መኖር ከጀመርን ጀምሮ የምንጠቀመው አንዱን የጠረጴዛ ልብስ ሲሆን ከአገልግሎት ብዛት መልኩን ቀይሮ የበር ምንጣፍ ለመሆን እንኳን ብቃት ያለው አይመስልም። ቢቸግረኝ አንዳንዴ በዚያው በተበጣጠቀና በቆሸሸ የማድረቂያ ጨርቃችን ልወለወረው ሞክራለሁ። ጠረጴዛውን እርቃኑን አንጠቀመው ነገር ቆሻሻው በሱ ይብሳል። ሌላ ሁለቱም ፋንዳኖች በጋውን ሙሉ ውሃ ባልነካው አንድ ፍላኔል አንሶላ ነው የከረሙት። የዚህ አይነቱን አንሶላ እዚህ ማጠብ የሚታሰብ አይደለም። ምክንያቱም በራሽን የሚደርሰን የኦሞ ዱቄት እጅግ በጣም ጥቂት ከመሆኑም በላይ የጥራት ደረጃውም ቀሽም አይነት ነው። አባባ ሱሪዎቹ ቢጨማደዱ ቢቀደዱ ቢቆሽሹ ዞር ብሎ ማየት ትቷል። እማማና ማርቆት 3 ቀሚሶች እየተለዋወጡ ነው ሙሉውን በጋ ያሳለፉት። እኔ አጥረው ከጉልበቴ በላይ የተንጠለጠሉት ቀሚሶችን ለብሼ ወዲያ ወዲህ ስል ቅንጣት ነውር አይሰማኝም። በእርግጥ እነኚህን ነገሮች መልመድና መቻል አስቸጋሪ አይደለም። አንዳንዴ ድንገት ሳስበው የሚያስደነግጠኝ ምን መሰለሽ ኪቲ፣ ከኔ የተበጣጠሰ ስሊፐር አንስተሽ ጸጉሩ አልቆ እንጨቱ እስከቀረው የአባባ የጺም ሳሙና ቦርሽ አንድ በአንድ ብትመለከቺ እንዲያለ እላቂዎች መኖር ለምደን እንዴት አድርገን ነው ከጦርነቱ በፊት ወደ ነበረው ደረጃ ዳግም መመለስ የሚቻለን ብሎልን ከዚህ ቦታ በሰላም ብንወጣ እንኳን ወደ ቀድሞ ማንነታችን በቀላሉ የምንመለስ አይመስለኝም። ያንቺው አና። ማክሰኞ ሰኔ 15 1943። ውድ ኪቲ፣ ሰሞኑን እኔን አያድርግሽ ኪቲዬ፣ በጣም አዝኛለሁ። ሾርት ሳይት የሚባለው ችግር በከፍተኛ ሁኔታ እያጠቃኝ ነው። ሳነብም ሆነ ስጽፍ የሚያስቸግረኝ ነገር ምን እንደሆነ ሳላውቀው ቆይቼ ነው እንጂ ለካ ገና ድሮ ነበረ የሳይት መነጽር የሚያስፈልገኝ። ዋው ኪቲ፣ በሳይት መነጽር ምን አይነት ጉጉት እንደምመስል ታየኝ እኮ። ግን ያው እንደምታውቂው ተደብቆ ለሚኖር ሰው የሳይት መነጽር ማግኘት የሚታሰብ አይደለም። ትናንትና ቀኑን ሙሉ በቤታችን ውስጥ ከኔ አይነ ሌላ ርዕስ አልተነሳም። ምክንያቱም እማማ እኔን ከሚፔ ጋር ወደ አንዱ የአይን ሐኪም ልትልከኝ እያሰበች ያለሽ መሆኗን እንደ ዘበት ከገለጸች ወዲህ እያንዳንዱ ሚስጥራዊዋ ቤታችን አባላት የየራሱን አስተያየት ሲሰነዝር ነበር የዋለው። እኔ ራሴ ልክ እሷ ያንን ሐሳብ ስታቀርብ ምን እንደተሰማኝ ልገልጽልሽ የምችል አይመስለኝም። ገደብ የለሽ ደስታና ገደብ የለሽ ፍርሃት በኩል መጠን የተቀላቀሉበት ስሜት ገምቺ እስኪ ይታይሽ ኪቲ። ለዚህ ሁሉ ጊዜ እዚህ ውስጥ ታፈኖ ለኖረ ሰው ወደ ውጪ የመውጣት እድል ከዚህ ምሽግ ውጪ ጎዳና ላይ ኦ ኪቲ እንደገና የመወለድ ያህል እኮ ነው። ታዲያ ይሄንን የደስታና የጉጉት ስሜት ገና ብዙም ሳላጣጥመው አደጋው ደግሞ ወዲያው ድቅን አለብኝ። በመንገዳችን ላይ
በሆነ አጋጣሚ አይሁድነቴ ከታወቀብኝስ ብዬ ሳስብ መላ ሰውነቴ እንዳንዳች መብረክረክ ጀመረ። ብቻ ምን ልበልሽ፣ ሁለቱ ተቃራኒ ስሜቶች እየተፈራረቁ ያነሱኝ ይጥሉኝ ጀመራ። ለነገሩ በጉዳዩ ላይ መወሰኑ ሐሳቡን እማማ እንደማቅረቧ ቀላል አልነበረም። በሐሳቡ ላይ ሁሉም መስማማት አለባቸው። እንዲያለው ስምምነት ደግሞ በዋዛ የሚደረስበት አይደለም። መጀመሪያ እያንዳንዷ ልትፈጠር የምትችል አደጋ በጥንቃቄ መመርመርና መመዘን አለባት እንጂ እንደ ሜፒ አቋምማ ቢሆን እዚያው በዚያው ይዛኝ ብትወጣ ግድ አልነበራትም። የሜፒ ጀግንነት ግን የሚደነቅ አይደለም ኪቲ። እንገኔን ታዩና እንዴት ለራሷ አትፈራ። በነገራችን ላይ ሜፒ ለኔና ለማርቆት ብዙ የቢሮ ስራዎቻቸውን እያመጣች እየሰጠችን መስራት ጀምረናል። ይህ ኃላፊነት ሊጣልብን በመቻሉ እኔና ማርቆት የተሰማንን ኩራት አጠይቂ። ሜፒ ግን ብዙ ሸክም እያቀለልንላት እንዳለ ነው የምትነግረን። ስራው እኮ ማንም ሰው ሊሰራው የሚችል ተራና ቀላል ነው። እኔና ማርቆት ኃላፊነቱን ስለወደን ነው ብቻ አንዲትም ስህተት ላለመስራት የምናደርገውን ጥንቃቄ ካየሽ ግን እጅግ ውስብስብ ስራ ሊመስልሽ ይችላል። ሌላ ስለ ሜፒ የሚገርመኝ ነገር ሸክም የማይሰለቻት ጉድ ናት። ምን አለፋሽ በቅሎ አይተሽ ማየት ነው። ወደኛ ሳትመጣ የምትውልበት ቀን የለም። ታዲያ አንድም ቀን የሆነ ሸክም ከእጇ ላይ አታጭም። ድንች፣ ቅጠላ ቅጠል፣ ጥራጥሬ፣ ስኳር፣ ዱቄት፣ ዳቦ፣ ዘይት፣ ቅዳሜ ደግሞ መጽሐፍት። ኪቲ እኛ ቅዳሜን የምንጠብቀውን ያህል ህፃናት የገና ስጦታቸውን አይጠብቁም። ለኛ መጽሐፍት ማለት ምን ማለት እንደሆኑ ያለንበትን ሁኔታ ላላየ ሰው በትክክል ማስረዳት ይቸግራል። ባጭሩ ግን እዚህ ውስጥ ያሉት ብቸኛ መዝናኛዎቻችን መጽሐፍት ናቸው። ያንቺው አና። ማክሰኞ ነሐሴ 3 1943። ውድ ኪቲ፣ የአየር ድብደባው እንደ ክረምት ዶፍ እየወረደብን ነው። አሁን ከጥቂት ደቂቃዎች በፊት የነበረውንማ ለጠላትም አይስጠው። ከነጋ ለሶስተኛ ጊዜ መሆኑ ነው። የፍንዳታው ድምጽም ሆነ ንዝረቱ የሚለመን ነገር እንዳይመስልሽ ኪቲ። ጥርሴን ነግሼ ራሴን በራሴ በወኔ ለመምላትና ለማረጋጋት እየታገልኩ ነው። እስከዛሬ ምንም መጨረሻ ከሌለው ነገርስ መጥፎ መጨረሻ ያለው ነገር በሺ ጊዜ ይሻላል ስትል ለኑሮቹ ወይዘሮ ፋንደን እንኳን ይህ የመጨረሻው ሳይመስላት አልቀረም። የምትይዘው የምትጨብጠው ጠፍቷት እንደ ቅጠል እየተርገፈገፈች ነው። ድምጿ እንዳይከዳት እየተጠነቀቀች ስትንሰቀሰቅ ሳያት ለመጀመሪያ ጊዜ አንጀት የተላወሰላት። በጣም አሳዘነችኝ ኪቲ። በተለይ በወትሮ ንትርካቸው ምክንያት ለሳምንት ያህል አኩርፏት ቆይቶ ገና ዛሬ የታረቃት ባሏ አቶ ፋንዳ እየደባበሰ ሊያጽናናት ሲሞክር ገጿ ላይ ይታይ የነበረው እንግዳ ስሜት እንባዬን ሳይቀር እየተፈታተነኝ ነበር። ኪቲ የፒተርን ድመት ሞሼን ታውቂዋለሽ? ከዚህም ሌላ የሞሼን አብሮን መኖር የምንወደውም የምንጠላውም እንዳለን ታውቂያለሽ። ታዲያልሽ ይሄንን ሰሞን ሁላችንንም ሊያግባባን የቻለ አዲስ ነገር ተከሰተ። ለካስ አንድ ድመት አብሮሽ ሲኖር የጥቅሙን ያህል ጉዳትም አለው። ቤታችን በቁንጫ ተወረረ። ይባስ ብሎ ወረራው በየዕለቱ እየጨመረና ከቁጥጥር ውጪ እየሆነ መጣ። አቶ ክሌር የተለያዩ መድኃኒቶችን እያመጣ በየማዕዘኑ በየስርቻው ይነሰንሳል። ቁንጫዎቹ ግን እንኳን ሊጠፉ ቅር ያላቸው እንዳይመስልሽ። እንደውም ማዳበሪያ እየፈሰሰላቸው ይመስል ጭራሽኑ ፈሉ። ንክሻቸው ደግሞ እንዴት እንደሚያቃጥልና ሰላም እንደሚነሳ ጠይቂ። ያንገትሽን አከሽ ሳይወጣልሽ ጉያሽ ውስጥ፣ የጉያሽን ስትይ ጭንሽ ስር፣ የጭንሽን ስትይ ጀርባሽ ላይ፣ የጀርባሽን ስትታገይ ጫማሽ ውስጥ፣ ወደ ጫማሽ ስታጎንብሽ ጆሮሽ ውስጥ። አያምጣው ነው ኪቲ። በዚህ ላይ ደግሞ ለማከክ እጅሽን ስትሰጂ የማደርሽባቸው የሰውነት ክፍሎችሽ መብዛታቸው፣ የገዛ ሰውነትሽ ላይ በገዛ እጅሽ የማደርሽበት ቦታ መኖሩ አይገርምም ኪቲ? በተለይ እኛ ከመቀመጥ ብዛት ሰውነታችን ምን ያህል እንደተሳሰረ እየገባኝ ቁንጮቹ ከመጡ ወዲህ ነው። ከዚህ በኋላ ግን በየጊዜው ቢያንስ ለጥቂት ደቂቃዎች ጂምናስቲክ ለመስራት ወስኛለሁ። ግን ቁንጫን ታህል ደቃቅ ነገር ሰውን የሚያህል ግዙፍ ፍጡር እንዲህ እንደ ህብድ ልታወራጨው ከተቻላት በእርግጥም ተፈጥሮ ኮሚክ ናት። ያንቺው አና። ረቡዕ ነሐሴ 18 1943። ውድ ኪቲ፣
ዛሬ የምነግርሽ ወግ ርዕሱ የዕለቱ የህብረት ስራ ድንች መላጥ ይሰኛል። ድንች መላጥ ከወትሮ የህብረት ስራዎቻችን አንዱ ነው። አጠቃላይ ስዕሉ ምን እንደሚመስል ግን እኔ ካላሳየውሽ ጨርሶ ልገምቻችሁ። ከማከላችን አንድ ሰው ለድንች ልጣጭ ማጠራቀሚያ የሚሆኑትን ጋዜጣዎች ያቀርባል። ሁለተኛው ሰው ቢላዎች ያቀርባል። አሪፉን ቢላ መርጦ ለራሱ ከያዘ በኋላ ማለት ነው። ሶስተኛው ሰው ድንቾቹን ያቀርባል። አራተኛው ደግሞ ለተላጡት ድንቾች ማጠራቀሚያ ውሃ በሳህን ያቀርባል። አሁን የዕለቱን የህብረት ስራ ለመጀመር ሁላችንም በመካከለኛው ክፍል ውስጥ በጠረጴዛው ዙሪያ ዝግጁ ሆነን ተቀምጠናል ማለት ነው። በአብዛኛው የመጀመሪያውን ድንች አንስቶ መላጥ የሚጀምረው አቶ ዱሴል ነው። አላላጡ እሱ እንደሚገምተው ጥሩ ባይሆንም ሚልጠው ግን በተለየ ትጋት ነው። የሁሉም ሰው አላላጥ ትክክል መሆኑን ለማረጋገጥ 10 ጊዜ ግራና ቀኝ ይገላምጣል። ልክ እንደሱ ካላጠን ስራው በሚገባ እየተከናወነ ያለ ስለማይመስለው አንዴ አንዳችንን አንዴ የሌላችንን አያያዝ እያየ ይጨነቃል። የማናችንም አላላጥ ግን ከሱ ጋር አይመሳሰልም እና አላስችል ይለዋል። ይኸውልሻና እኔ እንዴት እንደምልጥ በደንብ ተመልከች። ቢላዬን የሚይዘው እንደዚህ አድርጌ ነው። ከዛ እንዲህ ከላይ ወደ ታች የምልጠው። እንደሱ አይደለም። ይኸውልሽ እንደዚህ። እኔ የሚመቸኝ እንደዚህ ነው አቶ ዱሴል አልኩት ረጋ ባለ አንደበት። ያም ሆነ ድንች የሚላጠው እንደዚህ ነው። ከዚህ የተሻለ አያያዝ ያለ እንዳይመስልሽ። ቢያንስ ይችን እንኳን እሺ ብትይ ምን አለበት? የማታውቂውን ነገር ከሚያውቀው መስማት እኮ ጥቅሙ ላንቺው ነው እንጂ እኔማ ምን ቸገረኝ። አሁን ምንም መልስ አልሰጠሁትም። ሁላችንም ስራችንን ቀጠልን። በየራሳችን አያያዝና በየራሳችን አላላጥ። በስተግራይ ተቀምጦ እየላጠ በሌሎቻችን አላላጥ የሚጨነቀው ሰው አንገቴን ሳላዞር ቀስ ብዬ የጎሪጥ አየት አደረኩት። በነቀፌታና በትዝብት ዓይን ራሱን እየወዘወዘ ነበር። ይህ ያሁኑ ቅሪታው በማናችን አያያዝ ወይም አላላጥ እንደሆነ እርግጠኛ ባልሆንም ያው በኔው ይመስለኛል። ለአቶ ዱሴል ጣመውም አልጣመውም የድንች መላጡ ስራ ቀጠለ። አሁን ደግሞ በስተቀኝ እልፍ ብሎ ተቀምጦ እየላጠ ወደ ነበረው ወደ አባባ አቅጣጫ አይኖቼን ወርወር አደረኩና ድንች መላጥ አለ አባባ። እንደው በዘፈቀደ የሚሰራ ተራ ስራ አይደለም። ከባድ ጥንቃቄ የሚያስፈልገው ረቂቅ ተግባር ነው። አባባ ትንሽ ጠንከር የሚልበት አይነት መጽሐፍ የሚያነብበት ጊዜ ግንባሩ ላይ የሚወጡበት ጥቂት የሽባሽብት መስመሮች አሉ። ድንች ሲልጥ ግን በመላው ፊቱ የሚወጡትን የመስመር አይነቶች ብታይ ጌጤ በቃ ምን ልበልሽ፣ የግንባሩ መኮሳተር፣ የፊቱ መገጫጭ፣ የትኩረቱ የመመሰጡ ምን አለፋሽ ድንች የሚልጥ ሳይሆን በሕክምናው ዓለም አለ የተባለውን ረቂቅና ውስብስብ ቀዶ ጥገና የሚያካሂድ ነው የሚመስለው። ምስኪን አባባ በዚህ ላይ ልጦ የጨረሰውን ድንች ወደ ማጠራቀሚያው ሳህን ጣል ከማድረጉ በፊት አንዲት እንካን እንዳይገኝበት እንዴት እያገላበጠ እንደሚያጤ ነው። ድንቹ ላይ የቀረሽ ነጥብ ታህል ልጣሽ ካገኘ በምን አይነት ጥንቃቄ በቢላዋ ጫፍ እንደሚያነሳት እውነቴን ነው የምልሽ ጌጤ። በዚህ ጥንቃቄው የአይንሽን ብሌን ላይ የተለጠፈች ትንሽዬ ጸጉር በቢላዋ ጫፍ ቢያነሳልሽ ህመም የሚሰማሽ እንዳይመስልሽ። አባባ ብልጦ ያስቀመጠውን አንዱን ድንች ብድግ አድርገሽ ብታዩ እንቁላል ሊመስልሽ ሁሉ ይችላል። ሌላውን ተይና ከፊት ለፊቱ ያለውን ልጣጭ አንስተሽ ስስነቱን ብትመለከቺ ጥሬ ሳይሆን ቅቅል ድንች የላጠ ነው የሚመስልሽ። ምስኪን አባባ። ስራው ቀጠለ። ለመላጥ የቀረቡት የቡናማዎቹ ድንቾች ቁጥር እየቀነሰ ተልጠው ወደ ማጠራቀሚያው ሳህን የተወረወሩት ነጫጭ ድንቾች ቁጥር እየጨመረ ሄደ። ድንገት ካቀረቀርኩበት ቀና አልኩ። አዎ ልክ የገመትኩት ነገር። ከኔ ትይዩ ተቀምጣ የምትልጠው አቤሰሮ ፋንዳን የአቶ ዱሴልን ቀልብ ለመሳብ የተለያዩ እንቅስቃሴዎችን እያደረገች እንደነበረ ድንቼ ላይ አቀርቅሬን እየታወቀኝ ነበር። መጀመሪያ ላይ ወደሱ አቅጣጫ ማየት አበዛች። አቶ ዱሴል ምንም ልብ አላለም። በመሃል ቀላ ሲል ጠብቃ ጠቀሰችው። አቶ ዱሴል ድንች መላጡን ቀጠለ። ምንም የሚያስቅ ነገር በሌለበት ብቻዋን ከት ብላ ሳቀች። ሰውየው አሁንም ቀና አላለላትም።
ይሄን ጊዜ ማማ ሁኔታው ገብቷት ነው መሰለኝ ሳቀች። አቶ ዱሴል ግን አሁንም ሙሉ ትኩረቱ ድንቹ ላይ ነው። ወይዘሮ ፋንዳን በጊዜው የተሰማትን ቁጣ በያዘችው ድንች ላይ ተወጣችው። እንዲህ አይነቱን ጸጥታ በቤታችን ያልተለመደ ከመሆኑም በላይ በተለይ ለወይዘሮ ፋንዳን አየር የማጣት ያህል ነው። ለጉዱ ይጨንቃታል። ስለዚህም ሌላ አማራጭ መፈለጓ የግድ ነው። ለጥቂት ሀፍታዎች ያህል በጸጥታ ድንቿን ስትልጥ ቆየችና ወደ ፈረደበት ባለቤቷ አቶ ፋንዳን እሷ ስትጠራው ፑቲ ነው የምትለው ቀና አለች። እንዴ ፑቲ፣ ኧረ እባክህ የሆነ ነገር አሻርጥ። የት ሀገር ነው ሙሉ ልብስ ተለብሶ ድንች የሚላጠው? ነገ እያንዳንዷን ጠብታ ቆሻሻ ከልብስህ ላይ ማስለቀቁ የሚጠብቀው እኮ እኔኑ ነው። ራሴን እያቆሸሽኩ ያለሁ አይመስለኝም አላት። ግድግዳውን ተደግፎ በቆመበት እየላጠ ካለው ድንች ቀና እንኳን ሳይል እንደገና ለአፍታ ጸጥታ። እኔ ምለው ፑቲ፣ ለምንድነው ቢያንስ ተቀምጠ የማትልጠው? ቆሜ መላጡ ተመቸኛ። ሌላ ጸጥታ። ይሄዋ እየነገርኩ ፑቲ፣ እስቲ ኮትህ ላይ አንጠባጠብከውን ይኸው። አይቼዋለሁ የኔ ሞግዚት፣ ግን የተቻለኝን ያህል ጥንቃቄ እያደረኩ ነበር። አሁንም የሚቻለኝን ያህል እጠነቀቃለሁ። ወይዘሮ ፋንዳን ሌላ ርዕስ ፍለጋ እያወጠነጠነች መሆኗ በደንብ ያስታውቅባታል። እኔ ምለው ፑቲ፣ እንግሊዞች ለምን ይሆን ዛሬ የአየር ድብደባቸውን ያቋረጡት? የዛሬው የአየር ጠባይ ለአየር ድብደባ የሚያመች አይደለማ። ጥሩ፣ የዛሬውስ በአየር ጠባይ ምክንያት ነው እንበል። ትላንትና ብራ ሆኖ ነው የዋለው፣ ግን አንድም የእንግሊዝ አውሮፕላን ቅስቅስ አላለም። ምን አለ አሁን ስለዚህ አይነት ነገር ባታወሪኝ? ለምንድን ነው የማላወራ? ከዚህ በላይ የሚያሳስብ ጉዳይ ምን አለ? ደግሞስ የመሰለኝን ሐሳብ መግለጽ የመሰለኝን መጠየቅ አልችልም? አትችይም። ለምንድን ነው የማልችለው ፑቲ? እባክሽ ስለፈጠረሽ አምላክ ሰላም ስጪ። ምን እንዲያደርግሃል? ለምን ጥያቄ ጠየቀችኝ ነው ነገሩ? ለምን ካቶ ፍራንክ አትማርም? አቶ ፍራንክ ምን ጊዜ ባለቤቱ የጠየቀችውን ጥያቄ ከመመለስ ወደ ኋላ ብሎ አያውቅም። አቶ ፋንዳንን ይሄኔ ነው ማየት ስሜቱን ለመቆጣጠር ከራሱ ጋር ሲታገል። ምክንያቱም አሁን ባለቤቱ ያነሳችበት ነጥብ ጨርሶ ሊቋቋመው የማይችለውና ስስ ጎኑ ላይ የተነጣጠረበት የሽሙጥ ቀስት ነው። የሰነዘረችው ጥቃት ሜዳ ላይ እንዳልቀረ የተገነዘበችው ወይዘሮ ፋንዳን ስሜቱ ክፉኛ እየተንገዳገደበት ያለውን ባለቤቷን በቀላሉ የምትተዋል ነበረችው። ካሁን ይጀምራሉ የሚባለው የብረ ብሔር ወረራ ለዝንት ዓለሙ የሚጀምር አይመስልም አለችው። አንዴ እሱን አንዴ ድንቿን እያየች አቶ ፋንዳን አፉ እንደተከደነ ጥርሶቹን ማንቀራጨጭና ማንገራጨጭ ማነቃነቅ ጀመረ። ድንች አላላጡ እንደ ድንጋይ መጥረብ አይነት ከነስጋው እየገረደፈ መጣል ሆነ። ይህንን ያየችው ወይዘሮ ፋንዳን በበኩሏ ፊቷ እንደ ቲማቲም መቅላት ጀመረ። እንዲያውም ሆኖ ሰውየውን አለቀቀችው። እንደኔ ከሆነ እንግሊዞች አጉልትቱላቸውን ከመንፋት በቀር ምንም እያደረጉ አይደለም ብላ ከማለቱ አቶ ፋንዳን በትግል አምቆ ያየውን ቦምብ ፈነዳ። አንቺ ሴትዮ አፍሽን ዝጊ እኮ ነው የምልሽ። እማማ ሳቋም መቆጣጠር አልቻለችም። እኔ ግን ሁኔታቸው ልብ ያልኩት ላለመምሰል በጥሩ ሁኔታ ልጬ ጨረስኩትንና ምንም እንከን የማይወጣለትን ድንቼን እያገላበጥኩ ማየትና በቢላዬ ጫፍ መጓጠጥ ጀመርኩኝ። ያንቺው አና ሐሙስ መስከረም 26 1943። ውድ ኪቲ፣ የሚስጥራዊው መደበቂያ ነዋሪዎች የእርስ በርስ ግንኙነት ከዕለት ወደ ዕለት እየሻከረና እየቆረፈደ መሄዱ ቀጥሏል። በምግብ ሰዓታችን በጠረጴዛ ዙሪያ ስንገናኝ እንኳን ደፎ አፉን የሚከፍት የለም የያዘውን ምግብ ለመጉረስ ካልሆነ በስተቀር። ምክንያቱም ምንም ነገር ካፍሽ ወጣ ማለት ወይ አንድ ሰው ታስቀይሚያለሽ ወይ ደግሞ ጨርሶ ባላሰብሽው መንገድ ይተረጎምብሻል። ለጭንቀትና ለድብርት ፍቱን ማስታገሻ ነው የሚባልለት ቫሌሪያን ኪኒን በየቀኑ መቃም ከጀመርኩ ጥቂት ቀናት አለፉኝ። እንደው ቢቸግር እንጂ ምንም ጥቅም የለውም። የዛሬውኑ በመጠኑ ያስታግስልኝ እንጂ ነገ የባሰ ጭንቀት ውስጥ ከመግባት አያድነኝም።
አንድ ጥሩ ሳቅ መሳቅ የሚችልበት እድል ባገኘኩ ከ10 ቫሌሪያን ኪኒኖች የበለጠ ይረዳኝ እንደነበር አውቃለሁ። ግን ምን ዋጋ አለው? ሁላችንም ሳቅ ረስተናል ማለት ይቻላል። ኪቲ። ያንቺው አና። እሁድ ጥቅምት 17 1943። ውድ ኪቲ፣ ባለፈው ወር ውስጥ እዚህ ቤት እያንዳንዱ ሰው ከእያንዳንዱ ሰው ጋር እየተለዋወጣቸው የዘለፋ ቃላት አንድ በአንድ ትዝ ሲለኝ ማሰብ እስኪሳነኝ ድረስ አይምሮ ይደነዝዛል። ሁሉም ሰው የየራሱን ቅሬታ በውስጡ አምቆ በራሱ መንገድ እሽሩሩ እያለው እንዳለ በግልጽ ይታይበታል። አባባ ሲያነብ ሲሰራም ሆነ እንዲሁ ከወዲያ ወዲህ ሲንጎራደድ ከንፈሮቹን እንደ ኪስ ቦርሳ ጥብቅ አድርጎ ከድኖ አይኖቹ ቅዝቅዝ አድርጎ ነው። እማማ ከብስጭት ብዛት ጉንጮቿ ላይ ማዲያት ጣል እያረገባን ነው። ማርጎት በቀን ስለ ራስ ምታቷ ታማርራለች። አቶ ዱሴል የእንቅልፍ ያለ እንቅልፍ ራቀኝ እያለ ይነጫነጫል። ወይዘሮ ፋንዳን ቀኑን ሙሉ በትንሽ በትልቁ ስታጉረመረም ነው የምትውለው። እኔ ግድ የለም የኔን ልተው። እውነቴን ነው ኪትዬ፣ አንዳንዴማ ከማን ጋር እንደተኳረፍኩና ከማን ጋር እንደታረቁ እንኳን መለየት እስኪያቅተኝ ድብልቅልቅ ይልብኛል። ታዲያ ይሄ ሁሉ እያመነዠኩ ራስን ላለማስጨነቅ ያለው አማራጭ አንድ ነው። አዎ ኪትዬ፣ መፍትሄው አንድ ነው፣ ማንበብ። ቢጥምሽም ባይጥምሽም ያገኘሽውን ሁሉ ማንበብ። በበኩሌ ቢያዋጣኝም ባያዋጣኝም እያደረኩ ያለሁት ይሄንኑ ነው። ያንቺው አና። አርብ ጥቅምት 29 1943። ውድ ኪቲ፣ ከሰሞኑ አቶ ፋንዳንና ወይዘሮ ፋንዳን እንዴት ድብልቅልቁ የወጣ ጸብ ውስጥ ገብተው እንደነበር አጠይቂ። ቤቱ በአንድ እግሩ አቆሙት ነው የምልሽ። ምን ተፈጠረ መሰለሽ? ይመስለኛል ገንዘባቸው ሳያልቅባቸው አልቀረም። ምክንያቱም ቀኑ ትዝ አይለኝም እንጂ ባለፈው ጊዜ አቶ ክሌረር በጨዋታ መካከል ከአንድ የፈርኮት ነጋዴ ጋር ስለነበረው ቅርርብ ለአቶ ፋንዳን ሲነግረው አስታውሳለሁ። እና አቶ ፋንዳንም ይሄው ትዝ ብሎት እንደሆነ እርግጠኛ ነኝ። ብቻ ከምድር ተነስቶ የወይዘሮ ፋንዳንን ፈርኮት ካልሸጥኩ ብሎ ቁጭ። ለወይዘሮ ፋንዳን ፈርኮቷ ማለት ምን ማለት እንደሆነ ብታውቂ ነገሩ ምንኛ ባስደነገጠሽ ኪቲ። ከጥንቸል ጸጉር የተሰራ ሲሆን ከ17 ዓመት በላይ ለብሰዋለች። ግን አሁንም እንዴት እንደምትሳሳለት ልነግርሽ አልችልም። ብለሽ ከሰማሻት ስለ ፈርኮቷ አውርታ አትጠግብም። የውድ አባቷ ስጦታ ስለመሆኑ፣ ስለማይቀመስ ዋጋው፣ ስለ ጥራቱ፣ ስለ ውበቱ፣ ስለ ምቾቱ፣ ስለ ሙቀቱ፣ ብቻ ምን አለፋሽ ሰሚን ይታክተው እንጂ እሷ አይደክማትም። በአጠቃላይ ፈርኮቷ መማያዋ መገዘቻዋ ማለት ነው ይቻላል። እና የዚያን ዕለት የሁለቱ ፋንዳኖች ጦርነት መነሻ ይሄው ፈርኮት ነበር እልሻለሁ። ፎቅ አይሏት ቆጥ ግራ በምታጋባት ጠባቧ የእናቶ ፋንዳ መኝታ ክፍል ውስጥ ያን ዕለት የነበረውን ሁካታና ጩኸት ፈጽሞ ልገምቻቺ ኪቲ። በጣም ያስፈራ ነበር። የኔዎቹ ቤተሰቦች ከደረጃቸው ጫፍ ቆመው የሚያደርጉት የጠፋቸው አይነት ትንፋሻቸውን አቅበው ወደ ላይኛው ክፍል እያንጋጠጡ ነበር። አስፈላጊ መስሎ ከታያቸው ወደ ላይ ወጥተው ለመገላገል ዝግጁ ሆነው ማለት ነው። መጨረሻው ምን ሆነ አትይኝም? መጨረሻውማ አቶ ፋንዳን አሸነፈ። የወይዘሮ ፋንዳንም ብርቅዬ ፈርኮት አሸጣ። የሲጋራ እጥረቱን አቃለለ። ወይዘሮ ፋንዳን ቢያንስ ቀሪውን ገንዘብ ከጦርነቱ በኋላ ለራሷ አዲስ ልብስ ትገዛበት ዘንድ እንዲሰጣት ባለቤቷን ጠየቀችው። አቶ ፋንዳን አፍንጫሽን ላሽ ያላታ። በተረፈ ኪትዬ፣ እኔም በተመለከተ ከብዙ በጥቂቱ ኦኬ ነኝ ልልሽ እችላለሁ። የምግብ ፍላጎቴ ድንገት የት እንደገባ ካለማወቄ በቀር ምግብ ብሎ ነገር ሽታው እንኳን እያስጠላኝ ነው። ይህ ነገር ከኔ ይልቅ ሌሎቹን ክፉኛ ያሳሰባቸው ይመስላል። የምግብ ፍላጎቴን ለማነሳሳት ያቅማቸውን ሁሉ እየጣሩ ነው። መኝታ ክፍሌ ውስጥ ያልደረደሩልኝ የጣፋጭ አይነት የለም። እኔን እያስጨነቀኝ ያለው ግን የምግብ ፍላጎት ማጣቴ ሳይሆን የመንፈሴ ከዕለት ወደ ዕለት እየተሸማቀቀ መምጣት ነው። በተለይ እሁድ ሞቴን ነው የሚያስመኘኝ። በአጠቃላይ ሁኔታው ክፉኛ የሚጫን እንቅልፍ የሚልና እንዳንዳች ክብድ
የሚል ነገር ነው ኪቲ። ከወደ ውጪ የሚሰማ አንድም የወፍ ድምጽ የለም። ዙሪያ ገባው በሚያስፈራ ጸጥታ ተውጧል። የቀፋፊ ጸጥታ እኔንም በቀፋፊ ጣቶቹ ጨምድዶ ይዞ ከጥልቁ ሊወራወረኝ እየጎተተኝ ያለኝ ይመስለኛል። ታዲያ የሚገርመው ነገር ኪቲ እንዲህ ያለው አስቸጋሪ ስሜት በተጸናወተኝ ጊዜ አባባና ማማ ማርጎት ጭራሽ ይሸሹኛል። ይሄኔማ እኔን አያርክሽ፣ የማደርገው ነው የሚጠፋኝ። እንዳንዳች እቅበጠበጣለሁ። ከአንዱ ክፍል ወደ አንዱ ክፍል እየተዘዋወርኩ እንቆራጠጣለሁ። ያለ ምንም ምክንያት በደረጃው ቁልቁል ወርዳለሁ። እንደገና ሽቅብ ወጣለሁ። ብቻ በአጠቃላይ ልክ በድቅድቅ ጨለማ እየተወራጨች ከተያዘችበት ወጥመድ ጋር የምትጋጭና ዳግም ላትበር ክንፎቿ የተነጨባት ወፍ የሆንኩ አይነት ይሰማኛል። ውጪ ውጪ፣ ብረሪ ብረሪ፣ ሳቂ ሳቂ፣ ቦርቂ ቦርቂ፣ ንጹህ አየር ተንፍሽ ተንፍሽ የሚል ድምጽ በውስጤ እንደ ብራቅ እየጮህብኝ ነው። ያንቺ አና